Fertilization of the ovum by the sperm usually occurs in the oviduct, vagina, uterus, ovary. ጥያቄ 1 የእንቁላል ከስፐርም ጋር መራባት ወይም ፈርቲላይዜሽን በአብዛኛው የትኛው የሰውነት ክፍል ውስጥ ይከናወናል ብሎ ይጠይቀናል። ስለዚህ ትክክለኛው መልስ ኦቪዳክት ወይም የማህፀን ቱቦ ነው ማለት ነው። እንቁላል ከኦቫሪ ከተለቀቀ በኋላ ወደ ማህፀን ቱቦ ሲገባ ከስፐርም ጋር የሚገናኘውና ጽንሰት የሚፈጠረው እዚህ የማህፀን ቱቦ ውስጥ ነው ማለት ነው። ስለዚህ ሌሎቹ ምርጫዎች ቫጃይና ስፐርም ወደ ሰውነት መግቢያ ሲሆን ዩትረስ ደግሞ ጽንሱ የሚያድግበት ክፍል ነው ማለት ነው። ሌላኛው ደግሞ ኦቫሪ እንቁላልን ያመርታል እንጂ ጽንሰት የሚፈጠርበት ቦታ አይደለም። The number of mature gametes resulting from meiosis in the female is 1, 2, 3, 4. ጥያቄ 2 በሴቶች ላይ ከሚዮሲስ ክፍፍል በኋላ የሚፈጠሩ የበሰሉ ጋሜቶች ወይም ማቹር ጋሜትስ ብዛት ስንት ነው የሚላል። ስለዚህ ትክክለኛው መልስ ምርጫ ኤ ላይ የሚገኘው 1 ነው። በሴቶች በሚዮሲስ ሂደት አንድ ዋና ኦሲስ ተከፍሎ አንድ የበሰለ እንቁላል ወይም ኦቪየም እና 3 ትናንሽ ተግባር የሌላቸው ፖላር ቦዲዎችን ይፈጥራል ማለት ነው። ይህ የሚሆነው እንቁላሉ ለጽንሱ የመጀመሪያ እድገት በቂ ሳይቶፕላዝም እንዲኖረው ለማድረግ ነው ማለት ነው። A layer of dead skin cells is found in the subcutaneous tissue, dermis, epidermis. No dead cells are in the skin. የሞቱ የቆዳ ሴሎች ንብርብር የሚገኘው የትኛው የቆዳ ክፍል ላይ ነው የሚለን። ስለዚህ ትክክለኛው መልስ ኢፒደርመስ ወይም የላይኛው የቆዳ ክፍል ላይ ነው ማለት ነው። ኢፒደርመስ የቆዳችን የላይኛው ክፍል ሲሆን የሞቱ የቆዳ ሴሎች በላዩ ላይ ይገኛሉ ማለት ነው። እነዚህ ሴሎች ቆዳን ከአካባቢ ጉዳት፣ ከበሽታ አምጪ ተዋሲያን እና ከእርጥበት መጥፋት ይከላከላሉ ማለት ነው። Bacteriophages are bacteria precursors, viruses, agents which cause the production of bacteria. ጥያቄ 4 ባክቴሪዮፌጅ ምን አይነት ናቸው ነው የሚላል። ስለዚህ ትክክለኛው መልስ ምርጫ ሲ ላይ የሚገኘው ቫይረሶች ናቸው የሚለው መልስ ነው ማለት ነው። ባክቴሪዮፌጆች ባክቴሪያን ብቻ የሚያጠቁ የቫይረስ አይነት ናቸው። በባክቴሪያ ሴሎች ላይ ተጣብቀው የራሳቸውን ዘረመል በማስገባት የባክቴሪያውን የሴል አካላት ተጠቅመው ራሳቸውን ያባዛሉ። On the image, which letter represents the objective? A, B, C, E. ጥያቄ 5 በምስሉ ላይ የትኛው ፊደል ነው ኦብጀክቲቭ ሌንስን ወይም ኦብጀክቲቭ የሚያመለክተው ነው የሚለን። ትክክለኛው መልስ ምርጫ ቢ ላይ የሚገኘው ሌተር ቢ ነው ማለት ነው። ኦብጀክቲቭ ሌንስ ናሙናውን የሚያጎላው የማይክሮስኮፕ ክፍል ነው። እንዲሁም ደግሞ የተለያዩ ኦብጀክቲቭ ሌንሶች የተለያዩ የማጉላት አቅም ስላላቸው የናሙናውን ጥቃቅን ዝርዝሮች ለማየት ያስችሉናል ማለት ነው። ዲቴል ነገር ማየት እንችላለን ማለት ነው። On the image, which letter represents the coarse adjustment ነው? B, C, D, E. ጥያቄ 6 በምስሉ ላይ የትኛው ፊደል ነው ኮርስ አጀስትመንት ኖብን የሚያመለክተው ነው የሚላል። ትክክለኛው መልስ ምርጫ ሲ ላይ የሚገኘው ሌተር ዲ ነው ማለት ነው። ስለዚህ
ኮርስ አጀስትመንት ኖብ የማስተካከያ መድረኩን ወደ ላይ ወይም ስቴጁን ወደ ላይ እና ወደ ታች በፍጥነት በማንቀሳቀስ ትልቅ የትኩረት ለውጥ ለማድረግ ያገለግላል ማለት ነው። እንዲሁም ደግሞ በፋይን አጀስትመንት ኖብ ከማስተካከል በፊት ናሙናውን በአጠቃላይ ትኩረት ውስጥ ወይም እይታ ውስጥ ለማስገባት ምን እንጠቀማለን ማለት ነው? ኮርስ አጀስትመንት እንጠቀማለን። Which of the following is not a function of the kidney? Excretion of urea, regulation of fluids and electrolytes, elimination of toxic substance, defecation. ጥያቄ 7 ከሚከተሉት ውስጥ የኩላሊት ተግባር ያልሆነው የትኛው ነው የሚለን? መልሱ ትክክለኛው መልስ ምርጫ ዲ ላይ ዴፊኬሽን ወይም ሰገራ ማስወገድ ነው የሚሆነው ማለት ነው። የኩላሊት ዋና ተግባራት ደምን ማጣራት፣ ቆሻሻዎችን ማስወገድ እና የፈሳሽና የኤሌክትሮላይትን ሚዛንን መጠበቅ ናቸው ማለት ነው። ሰገራ ማስወገድ ግን በዋናነት በአንጀት የሚከናወን የምግብ መፈጨት ስርዓት አካል ነው ማለት ነው። Digestion of carbohydrates begin where? Small intestine, colon, mouth, stomach. ጥያቄ 8 የካርቦሃይድሬትስ መፈጨት የሚጀምረው የት ነው የሚላል። ትክክለኛው መልስ ምርጫ ሲ ላይ ማውዝ ወይም አፍ ነው ማለት ነው። ካርቦሃይድሬቶች መፈጨት የሚጀምሩት በአፉ ውስጥ ነው። ምግብ በሚታኘክበት ጊዜ ሳሊቨሪ አሚሌዝ የተባለው ኢንዛይም ውስብስብ ካርቦሃይድሬቶችን ወደ ቀላል ስኳርነት መለወጥ ይጀምራል ማለት ነው። Bile has what function in digestion? Emulsify lipids, digest proteins, gluconeogenesis, digest carbohydrates. ጥያቄ 9 ባይል በምግብ መፈጨት ሂደት ውስጥ ያለው ተግባር ምንድን ነው የሚላል። ትክክለኛው መልስ ኢሚዩልሲፋይ ሊፒድስ የሚለው ምርጫ ኤ ላይ የሚገኘው ነው ማለት ነው። ቅባቶችን ማሟሟት ማለት ነው። ስለዚህ ባይል በጉበት የሚመረትና በሐሞት ከረጢት ውስጥ የሚከማች የምግብ መፍጫ ፈሳሽ ነው ማለት ነው። ስለዚህ ዋና ተግባሩ ደግሞ ቅባቶችን ወደ ትናንሽ ጠብታዎች በመከፋፈል ኢንዛይሞች በቀላሉ እንዲያገኟቸውና እንዲፈጩ ማድረግ ነው። Of the following which is a basic need of all living things? Oxygen gas, light, hydrogen gas, water. ከሚከተሉት ውስጥ ለሁሉም ህይወት ላላቸው ነገሮች መሰረታዊ ፍላጎት የሆነው የትኛው ነው የሚለን ጥያቄው። ትክክለኛው መልስ ዋተር ወይም ውሃ ነው ማለት ነው። ስለዚህ ውሃ ለሁሉም ህይወት ላላቸው ነገሮች አስፈላጊ ነው። የሴሎችን ተግባር ለመጠበቅ፣ ንጥረ ነገሮችን ለማጓጓዝ፣ የሰውነት ሙቀትን ለመቆጣጠር እና እንዲሁም ደግሞ ኬሚካላዊ ሂደቶችን ለማመቻቸት ወሳኝ ሚና ይጫወታል ማለት ነው። Which of the following is an example of symbiosis? Lichen, slim mold, amoeba, moss. ጥያቄ 11 ከሚከተሉት ውስጥ የሲምባዮሲስ ምሳሌ የሆነው የትኛው ነው? ትክክለኛው መልስ ምርጫ ኤ ላይ የሚገኘው ላይከን ነው ማለት ነው። ላይከን በፈንገስ እና በአልጌ ወይም ሳይኖባክቴሪያ መካከል የሚኖር የጋራ ተጠቃሚነት ወይም ሚቹዋሊዝም ግንኙነት ሲሆን የሲምባዮሲስ ዋና ምሳሌ ነው ማለት ነው። ከሱ ጋር ተያይዞ ፈንገሱ የአካል ድጋፍና ጥበቃ ሲሰጠው፣ አልጌው ደግሞ በፎቶሲንቴሲስ አማካኝነት ምግብ ያመርታል ማለት ነው። With a single atrium and a single ventricle is a characteristic of adult amphibians, arthropods, birds, fish.
አንድ አሲሊየም እና አንድ ቬንትሪክል ብቻ ያለው የማን መለያ ባህሪ ነው የሚለን ጥያቄው። ትክክለኛው መልስ ደግሞ ፊሽ ወይም አሳ ነው ማለት ነው። አዋቂ አሳዎች ወይም ደግሞ ጠንከር ያሉ አሳዎች አንድ አቲሊየም እና አንድ ቬንትሪክል ያለው ባለ 2 ክፍል ልብ አላቸው ማለት ነው። በመሆኑም ደም ከአቲሊየም ወደ ቬንትሪክል በመፍሰስ ወደ ጉሮሮ ይሄዳል። ይህም ነጠላ የደም ዝውውር ይባላል ማለት ነው። The complex of sugar polymers and proteins, which are partially distributed on the plasma membranes of animal cells, is called cellulose, chitin, glycocalyx, cytoskeleton. ጥያቄ 13 በእንስሳት ሴሎች ፕላዝማ ሜምብሬን ላይ በከፊል ተበታትኖ የሚገኘው የስኳር ፖሊመሮች እና ፕሮቲኖች ስብስብ ምን ይባላል ነው የሚለው። ትክክለኛው መልስ ምርጫ ሲ ላይ የሚገኘው ግላይኮካሊክስ ነው ማለት ነው። ግላይኮካሊክስ የምንለው የእንስሳት ሴሎችን የፕላዝማ ሜምብሬንን የሚሸፍን የስኳር ፖሊመሮች ወይም ደግሞ እነዚህ ፖሊመሮች ምን ይባላሉ? ግላይኮፕሮቲን እና ግላይኮሊፒድ ይባላሉ። የእነሱ ንብርብር ውጤት ነው ማለት ነው። Organisms with cells containing 2 sets of parental chromosomes are called diploid, bisomal, haploid, autosomal. ጥያቄ 14 ከወላጆቻቸው 2 የክሮሞዞም ስብስቦችን የያዙ ሴሎች ያላቸው ህይወቶች ምን ይባላሉ ነው የሚለን። ትክክለኛው መልስ ምርጫ ኤ ላይ የሚገኘው ዲፕሎይድ የሚለው ይሆናል ማለት ነው። ዲፕሎይድ ህይወቶች ከእያንዳንዱ ወላጅ የወረሱት 2 የክሮሞዞም ስብስብ ያላቸው ሴሎች አሏቸው ማለት ነው። ይህ በአብዛኞቹ እንስሳትና ብዙ እጽዋት ላይ የሚታይ የተለመደ የክሮሞዞም አደረጃጀት ነው ማለት ነው ዲፕሎይድ የምንለው። For which of the following creatures is fast the greatest percentage of body weight? Termite, blue whale, zebra, female lion. ጥያቄ 15 የሚለን ከሚከተሉት ፍጥረታት ውስጥ ከሰውነት ክብደት አንጻር ከፍተኛው የስብ መጠን ያለው የትኛው ነው የሚለን። ትክክለኛው መልስ ምርጫ ቢ ብሉ ዌል ወይም ሰማያዊ አሳ ነባሪ ነው የሚሆነው። ሰማያዊ አሳ ነባሪዎች ከፍተኛ የስብ ክምችት ወይም ብላበር አላቸው። ይህም ከሰውነታቸው ክብደት ከ35 እስከ 50% ሊደርስ ይችላል ማለት ነው። ይህ ስብ ለቅዝቃዜ መከላከያ፣ ለኃይል ክምችትና በውሃ ላይ ለመንሳፈፍ ያገለግላቸዋል ማለት ነው። Which of the following is not a characteristic shared by most of the members of the kingdom Plantae? They are multicellular, they are non-motile, they possess bilateral symmetry, there is an alternation of haploid and diploid generations. ጥያቄ 16 የሚለን ከሚከተሉት ውስጥ በአብዛኞቹ የእጽዋት ዓለም ወይም ኪንግደም ፕላንቴ አባላት የማይጋራው ባህሪ የትኛው ነው? ትክክለኛው መልስ ቾይስ ሲ they possess bilateral symmetry ወይም bilateral symmetry አላቸው የሚለው ነው። ምክንያቱም እጽዋት በአብዛኛው ራዲያል ሴሜትሪ ወይም ምንም አይነት ሴሜትሪ የሌላቸው ሲሆን ባይላተራል ሴሜትሪ ማለት ደግሞ ትርጉሙ በሁለት እኩል ተመሳሳይ ክፍሎች መከፈል መቻል ሲሆን ይህም በእንስሳት ላይ የተለመደ ባህሪ እንጂ በእጽዋት ላይ በአብዛኛው የለም ማለት ነው። Electron microscopes are able to distinguish between 2 points just a few nanometers apart. This is called magnification, resolution, resolving power, image size.
ጥያቄ 17 የኤሌክትሮን ማይክሮስኮፖች በጣም የተቀራረቡ ሁለት ነጥቦችን በጥቂት ናኖሜትሮች ልኬት መለየት ይችላሉ። ይህ ምን ይባላል ነው የሚለን። ትክክለኛው መልስ ሪዞሉሽን ይሆናል ማለት ነው። ሪዞሉሽን የምንለው አንድ ማይክሮስኮፕ ሁለት የተቀራረቡ ነጥቦችን እንደተለያዩ አካላት የመለየት ችሎታ ሪዞሉሽን ይባላል ማለት ነው። የኤሌክትሮን ማይክሮስኮፖች በጣም ከፍተኛ ሪዞሉሽን ስላላቸው በናኖሜትር ደረጃ ወይም ደግሞ 10⁻⁹ ላይ ያሉ ጥቃቅን ነገሮችን ለማየት ያስችላሉ ማለት ነው። The food producer within the plant cell uses energy from the sun and converts carbon dioxide and water into sugars. This subcellular structure is called the vacuole, mitochondria, chloroplast, nucleus. ጥያቄ 18 በእጽዋት ሴል ውስጥ ከፀሐይ ኃይል በመጠቀም ካርቦን ዳይኦክሳይድን እና ውሃን ወደ ስኳርነት የሚቀይረው ምግብ አምራች ክፍል የትኛው ነው የሚላል። መልሱ ምርጫ ሲ ላይ የሚገኘው ክሎሮፕላስት ነው ማለት ነው። ክሎሮፕላስቶች ፎቶሲንቴሲስ የሚከናወንባቸው የሴል ክፍሎች ናቸው። ይህ ሂደት የፀሐይ ብርሃን ካርቦን ዳይኦክሳይድን እና ውሃን ወደ ግሉኮስ እና ኦክስጅን ይቀይርልናል ማለት ነው። ክሎሮፊል የተባለውን ቀለም በመያዝ የብርሃን ኃይልን ምን ያደርጋሉ ማለት ነው? ይቀበላሉ ማለት ነው። Which of the following describes the major difference between bryophytes and trachophytes? Trachophytes can survive on land. Trachophytes have seeds inside fruits. Trachophytes can make their own food. Trachophytes have vessels to transport materials. ጥያቄ 19 በብራዮፋይትስ እና በትራኮፋይተስ መካከል ያለውን ዋነኛ ልዩነት የሚገልጸው የትኛው ነው የሚለው። ትክክለኛው መልስ ቾይስ ዲ ትራኮፋይተስ ሃቭ ቬዘልስ ቱ ትራንስፖርት ማቴሪያልስ ነው የሚሆነው ማለት ነው። ትራኮፋይተስ ንጥረ ነገሮችን የሚያጓጉዙ ቱቦዎች አላቸው የሚለው ነው መልሱ። ትራኮፋይተስ ወይም ቫስኩላር እጽዋት ይባላሉ አብዛኛው ጊዜ ወይም ቫስኩላር ፕላንት ውሃን ንጥረ ነገሮችን እና ስኳርን በብቃት የሚያጓጉዙ ዛይለም እና ፎሊየም የተባሉ ቱቦዎች አሏቸው። ብራዮፋይትስ ግን ወይም ቫስኩላር ያልሆኑ እጽዋት ነን ቫስኩላር ፕላንት ይባላሉ። እነዚህ ብራዮፋይትስ የሚባሉ ግን እነዚህ ቱቦዎች የላቸውም ማለት ነው። ምን አይነት ቱቦዎች? ዛይለም እና ፎሊየም የተባሉ ቱቦዎች የላቸውም ማለት ነው። When a colorblind man marries a woman pure for normal color vision, it is possible that one of the following situations may result. Is it probable that all the children will be colorblind, or the grandchildren will be colorblind, only the sons will be colorblind, half the grandsons will be colorblind? ጥያቄ 20 ቀለም የማየት ችግር ወይም ከለር ብላይንድ ያለበት ወንድ ፍጹም መደበኛ የማየት ችሎታ ያላትን ሴት ቢያገባ ከሚከተሉት ሁኔታዎች ውስጥ የትኛው ሊከሰት ይችላል ይለናል። ትክክለኛው መልስ ኦፕሽን ዲ ሃቭ ዘ ግራንድሰንስ ዊል ቢ ከለር ብላይንድ ወይም ደግሞ ከወንድ የልጅ ልጆች ግማሾቹ ቀለም የማየት ችግር ይኖራቸዋል ነው። ይህ የሆነበት ምክንያት ቀለም የማየት ችግር በአብዛኛው በኤክስ ክሮሞዞም ላይ የሚገኝ ሪሲሲቭ ጀን ነው። ስለዚህ አባትየው ላይ የሚገኘው አባትየው ኤክስ ዋይ ክሮሞዞም ነው ያለው አይደል? ስለዚህ ኤክስ ዋይ ላይ ነው የምትገኘው እቺ ምን ከለር ብላይንድነሷ ማለት ነው። ስለዚህ እናትየዋ ኤክስ ነው። ልጅ ሲወልዱ ምንድን ነው የሚሆነው? ከአባትየው ኤክስ ይወሰዳል፣ ከእናትየው ኤክስ ይወሰዳል። ምን ሊፈጠር ይችላል? ኤክስ ወይም ሴት ልጅ ማለት ነው። አንድ ቻንስ ሴት ልጅ ኤክስ ይፈጠራል። በዚህ ምክንያት ሴት ልጆቻቸው ምን ይሆናሉ ማለት ነው? ተሸካሚ ይሆናሉ። ነገር ግን አባትየው ላይ
ዋይ ክሮሞዞም ሲሰጥ እናቱ ደግሞ ኤክስ ስትሰጥ ምን ይፈጠራል? ኤክስ ዋይ ክሮሞዞም ይፈጠርና ወንድ ልጅ ይፈጠራል ማለት ነው። በዚህ ጊዜ ምን ይሆናል? ወንዶች ልጆቹ ጤነኛ ይሆናሉ። ይህ የሆነበት ምክንያት ምንድን ነው? ቀለም የማየት ችግር በአብዛኛው በምን ክሮሞዞም ላይ ብቻ ስለሚገኝ በኤክስ ክሮሞዞም ላይ ብቻ ስለሚገኝ ማለት ነው። ስለዚህ እነዚህን ጅኖች የሚወለዱ ልጆች ተሸካሚ ወይም ሪሲሲቭ ሆነው ይሸከሙታል ማለት ነው ሴት ልጆቹ። ስለዚህ እነዚህ ሴት ልጆች ሲወልዱ ምን ይፈጠራል ማለት ነው? ወንድ ልጆቻቸው መካከል ግማሾቹ ቀለም የማየት ችግር ይኖርባቸዋል ማለት ነው። In which of the following acids is glucose broken down in the first stage of carbohydrate metabolism? Is it pyruvic acid, lactic acid, hydrochloric acid, citric acid? ጥያቄ 21 በካርቦሃይድሬት ሜታቦሊዝም የመጀመሪያ ደረጃ ላይ ግሉኮስ ወደ የትኛው አሲድ ይለወጣል ነው የሚላል። ትክክለኛው መልስ ምርጫ ኤ ፓይሩቪክ አሲድ ነው ማለት ነው። በግላይኮላይሲስ ወይም የካርቦሃይድሬት ሜታቦሊዝም የመጀመሪያ ደረጃው ማለት ነው ግሉኮስ ወደ ፓይሩቪክ አሲድ ይከፋፈላል። ይህ ሂደት በሴል ሳይቶፕላዝም ውስጥ የሚከናወን ሲሆን ኤቲፒ በማመንጨት ለሴል ተግባራት ኃይል ይሰጣል ማለት ነው። An individual with 3 X chromosomes is likely to be a clinically normal female, an abnormal female, a Turner's individual, a Klinefelter's individual. ሶስት የኤክስ ክሮሞዞሞች ያሉት ግለሰብ ምን አይነት ሊሆን ይችላል ነው የሚለን ጥያቄ 22። ትክክለኛው መልስ አን አብኖርማል ፊሜል ወይም ያልተለመደች ሴት። ይህ የሚሆንበት ምክንያት ሶስት የኤክስ ክሮሞዞሞች መኖር ትሪፕል ኤክስ ሲንድረም በመባል የሚታወቅ የዘረመል ሁኔታ ነው። አንዳንድ የተጠቁ ግለሰቦች በመደበኛነት ሊታዩ ቢችሉም ሌሎች መጠነኛ የአካል ልዩነቶች፣ የመማር ችግሮች እና ለተወሰኑ የጤና ሁኔታዎች የመጋለጥ እድላቸው ከፍ ሊል ይችላል ማለት ነው። In the first stage of photosynthesis, light energy is used to move water molecules. The nature chlorophyll, spill water, produce carbohydrates. ጥያቄ 23 በመጀመሪያው ስቴጅ ኦፍ ፎቶሲንቴሲስ ላይት ኢነርጂ ለምን ይጠቅማል ነው የሚላል። መልሱም ስፕሊት ዋተር የሚለው ይሆናል ማለት ነው። ኦዝሞሬጉሌሽን ኢዝ ኮንሰርንድ ዊዝ ኤክስክሬሽን፣ አዮኒክ ሬጉሌሽን፣ ኮንትሮል ኦፍ ዘ ቦዲስ ዋተር ኮንቴንት፣ ካርቦን ዳይኦክሳይድ ሬጉሌሽን። ጥያቄ 24 ኦስሞ ሬጉሌሽን ከምን ጋር የተያያዘ ነው ይለናል። ትክክለኛው መልስ ምርጫ ሲ ኮንትሮል ኦፍ ዚ ቦዲስ ዋተር ኮንቴንት ወይም የሰውነት የውሃ ይዘትን መቆጣጠር ነው። ስለዚህ ኦስሞ ሬጉሌሽን ህይወት ያላቸው ነገሮች የሆሞስታሲስን ወይም የሰውነት ውስጣዊ ሚዛንን ለመጠበቅ የውሃ ሚዛናቸውን የሚቆጣጠሩበት ሂደት ነው ማለት ነው ኦስሞ ሬጉሌሽን የምንለው። ስለዚህ ሌሎች የሰውነት ክፍሎች ትክክለኛውን የውሃና የኤሌክትሮላይት መጠን እንዲያገኙ ያደርግልናል። Which of the following diseases has been eradicated from the world? Cholera, smallpox, diphtheria, poliomyelitis. ከሚከተሉት በሽታዎች ውስጥ ከዓለም ሙሉ በሙሉ የጠፋው የትኛው ነው? ትክክለኛው መልስ ምርጫ ቢ ስሞል ፖክስ ወይም ፈንጣጣ ነው። ፈንጣጣ በዓለም ጤና ድርጅት አማካኝነት በተሳካ የዓለም አቀፍ የክትባት ዘመቻ በ1980 ከዓለም ሙሉ በሙሉ መጥፋቱ በይፋ ተገልጿል። ይህ በዓለም አቀፍ ደረጃ ሙሉ በሙሉ የጠፋ ብቸኛው የሰው ልጅ በሽታ ያደርገዋል ማለት ነው።
Humans cannot digest cellulose because it doesn't contain sugars, is made up of disaccharides, is made up of monosaccharides. Humans lack the proper enzymes. ሰዎች ሴሉሎዝን መፍጨት የማይችሉት ለምንድን ነው? ትክክለኛው መልስ ኦፕሽን ዲ ሁማንስ ላክ ዘ ፕሮፐር ኢንዛይምስ የሚለው ነው። ሴሉሎዝ ከግሉኮስ ሞለኪሎች የተሰራ ውስብስብ ካርቦሃይድሬት ቢሆንም ሰዎች ጠንካራ የሆኑትን የቤታ ዋን ፎር ግላይኮሲዲክ ቦንዶችን ለመስበር የሚያስፈልገው ሴሉሌዝ የተባለ ኢንዛይም የላቸውም ማለት ነው። In mammals, the primary function of the loop of Henle is reabsorption of water secretion, ammonia secretion, bicarbonate reabsorption. ጥያቄ 27 በአጥቢ እንስሳት ኦር ማማል ውስጥ የሉፕ ኦፍ ሄነል ዋና ተግባር ምንድን ነው የሚለን? ትክክለኛው መልስ ኦፕሽን ኤ ሪአብዞርቤሽን ኦፍ ዋተር ወይም ውሃን መልሶ መምጠጥ የሚለው ይሆናል ማለት ነው። ስለዚህ በኩላሊት ኔፍሮን ውስጥ የሚገኘው ሉፕ ኦፍ ሄነል ውሃንና ጨውን መልሶ በመምጠጥ የሰውነትን የፈሳሽ ሚዛን በመጠበቅ ወሳኝ ሚና ይጫወታል ማለት ነው። በተለይ የውሃ መልሶ መምጠጥ በዋናነት የሚከናወነው በዚህ ክፍል ነው ማለት ነው። The name of the ductless glands which secrete their product into the circulatory system are exocrine, apocrine, halocrine, endocrine. ጥያቄ 28 የራሳቸው ምርት ወይም ሆርሞኖችን በቀጥታ ወደ ደም ዝውውር ስርዓት የሚለቁ ቱቦ አልባ እጢዎች ወይም ዳክትለስ ግላንድ ምን ይባላሉ? ትክክለኛው መልስ ኦፕሽን ዲ ኢንዶክራይን ነው። ኢንዶክራይን እጢዎች ሆርሞኖችን በቀጥታ ወደ ደም የሚለቁ ቱቦ አልባ እጢዎች ናቸው። ይህም እንደ ሜታቦሊዝም፣ እድገት እና የሰውነት ውስጣዊ ሚዛን ያሉ ተግባራትን ይቆጣጠራል ማለት ነው። ኤግዞክራይን እጢዎች ቱቦ ያላቸው ሲሆኑ እንደ ላብ እና ምራቅ ያሉትን ይለቃሉ ማለት ነው። Of the following substance which provides the least source of energy for the body? Protein, fats, carbohydrates, water. ጥያቄ 29 ከሚከተሉት ንጥረ ነገሮች ውስጥ ለሰውነት አነስተኛውን የኃይል ምንጭ የሚሰጠው የትኛው ነው? ፕሮቲን፣ ቅባት፣ ካርቦሃይድሬት፣ ውሃ። ትክክለኛው መልስ ዋተር ወይም ውሃ ነው ማለት ነው። ውሃ ለሰውነት ምንም አይነት ኃይል አይሰጥም፣ ምክንያቱም እንደ ካርቦሃይድሬት፣ ፕሮቲን ወይም ቅባት ያሉ ማይክሮኒውትሪየንቶችን አልያዘም ማለት ነው። ውሃ ለሰውነት የሙቀት ቁጥጥርና ለተለያዩ ኬሚካላዊ ሂደቶች አስፈላጊ ቢሆንም ካሎሪ ግን የለውም ማለት ነው። ታይፕ ኤ ብለድ ኮንቴንስ አይዞሄማግሎቲንስ አጌንስት ዊች ሬድ ሴልስ? ታይፕ ኤ፣ ታይፕ ቢ፣ ታይፕ ኦ፣ ታይፕ ጂ? ጥያቄ 30 የደም አይነት ኤ የሆነ ሰው ደሙ በውስጡ ጸረ እንግዳ አካላት ወይም አይዞሄሞግሉቲኒንስ የሚፈጠረው በየትኞቹ ቀይ የደም ሴሎች ላይ ነው? ትክክለኛው መልስ ኦፕሽን ቢ ታይፕ ቢ ወይም የደም አይነት ቢ ላይ ነው ማለት ነው። የደም አይነት ኤ ያላቸው ግለሰቦች በፕላዝማቸው ውስጥ ጸረ ቢ ወይም ጸረ እንግዳ አካላት አላቸው ማለት ነው። እነዚህ ጸረ እንግዳ አካላት ቢ አንቲጅን ያላቸውን ቀይ የደም ሴሎችን ያጠቃሉ። ስለዚህም የደም አይነት ኤ ያላቸው ሰዎች የደም አይነት ቢ ወይም ኤቢ ደም ሊቀበሉ አይችሉም ማለት ነው። The loss of water by plants in the form of vapor is called evaporation, transpiration, evapotranspiration, vaporization. ጥያቄ 31 እጽዋት ውሃን በትነት መልክ የሚያጡበት ሂደት ምን ይባላል?
ትክክለኛው መልስ ትራንስፓይሬሽን ነው ማለት ነው። ትራንስፓይሬሽን እጽዋት በዋናነት በቅጠሎቻቸው ላይ በሚገኙ ስቶማታ በሚባሉ ጥቃቅንና ክፍት ቦታዎች በኩል ውሃን በትነት መልክ የሚያጡበት ሂደት ነው። ይሄ የሙቀት መጠንን ለመቆጣጠር የውሃ ሚዛንን ለመጠበቅ እና ከስር ንጥረ ነገሮችን ለመውሰድ አስፈላጊ ተግባር ነው ማለት ነው። Sponges are included in which of the following phyla? Cnidaria, Porphyria, Reptilia, Foraminifera. ጥያቄ 32 ስፖንጆች ወይም ስፖንጅስ ከሚከተሉት የትኛው ፋይለም ውስጥ ይካተታሉ? ትክክለኛው መልስ ኦፕሽን ቢ ፖሪፌራ ነው። ስፖንጆች እውነተኛ የሰውነት ክፍሎች ወይም ቲሹስ እና አካላት የሌላቸው ቀላል ባለብዙ ሴል የውሃ ውስጥ ህይወት ያላቸው ሲሆኑ በፖሪፌራ ፋይለም ውስጥ ይመደባሉ። በሰውነታቸው ውስጥ ባሉ ቀዳዳዎች ውሃን በማጣራት ይመገባሉ፣ ይተነፍሳሉ ማለት ነው። All of the following are characteristics of amphibians except moist skin, the absence of scales, metamorphosis, live in salt water. ጥያቄ 33 ከሚከተሉት ሁሉም የአምፊቢያንስ ባህሪያት ናቸው ከአንድ በስተቀር ይለናል። የትኛው ነው? ትክክለኛው መልስ ኦፕሽን ዲ ሊቭ ኢን ሳልት ዋተር የሚለው ነው። በጨው ውሃ ውስጥ ይኖራሉ የሚለው ይሆናል ማለት ነው። አምፊቢያንስ በአብዛኛው ንጹህ ውሃ ወይም ፍሬሽ ዋተር የምንለው ላይ ወይም ደግሞ በየብስ የሚኖሩ ሲሆኑ በቆዳቸውና በአካላዊ ተፈጥሯቸው ምክንያት ከፍተኛ የጨው ክምችትን መቋቋም ስለማይችሉ በጨው ውሃ ውስጥ አይኖሩም ማለት ነው። ሌሎቹ እርጥበታማ ቆዳ፣ ቅርፊት አልባ መሆንና የሜታሞርፊሲስ ሂደት የራሳቸው ካራክተሪስቲክስ ነው ማለት ነው። The following which is not a viral disease? Is it hepatitis, chickenpox, tuberculosis, rabies? ጥያቄ 34 ከሚከተሉት ውስጥ በቫይረስ የማይመጣ በሽታ የትኛው ነው? ትክክለኛው መልስ ቱበርኩሎሲስ ወይም የሳምባ ነቀርሳ ነው ማለት ነው። የሳምባ ነቀርሳ ወይም ቲቢ የሚከሰተው ማይኮባክቴሪየም ቱበርኩሎሲስ በተባለ ባክቴሪያ እንጂ በቫይረስ አይደለም። ሄፕታይተስ፣ ኩፍኝ ወይም ቺክን ቦክስ እና የእብድ ውሻ በሽታ ወይም ራቢስ በቫይረስ የሚመጡ በሽታዎች ናቸው። What is Dr. Tolde Brhane Gabraexabier primarily known for? He developed biological control methods for combating mosquito larvae. He developed sorghum varieties that are drought tolerant and resistant to Striga. He contributed to biodiversity conservation and sustainable development in Ethiopia. He discovered the remains of a 3.3 million years old Australopithecus afarensis child. ጥያቄ 35 ዶክተር ተወልደ ብርሃን ገብረ እግዚአብሔር በዋናነት በምን ይታወቃሉ? ትክክለኛው መልስ ኦፕሽን ሲ he contributed to biodiversity conservation and sustainable development in Ethiopia የሚለው ነው። ወይም በኢትዮጵያ የብዝሃን ህይወት ጥበቃ እና ዘላቂ ልማት ላይ አስተዋጽኦ አድርጓል የሚለው ይሆናል ማለት ነው። ዶክተር ተወልደ ብርሃን ገብረ እግዚአብሔር በብዝሃ ህይወት ጥበቃና በአካባቢ ጥበቃ ስራቸው የታወቁ ኢትዮጵያዊ ሳይንቲስቶች ነበሩ። እንዲሁም ደግሞ የማህበረሰብ የዘረመል ሀብቶችን ባለቤትነትን በማስከበር እና በአፍሪካ ከባዮሴፍቲ ዘላቂ ልማት ጋር የተያያዙ ፖሊሲዎችን በመቅረጽ ቁልፍ ሚና ተጫውተዋል። Suppose a red blood cell having an internal salt concentration of 10% was immersed in 90% containing salt solution. Then what would happen within the cell? The cell loses water by osmosis and shrink. The cell loses water by osmosis and burst. The cell takes in water by osmosis, swell and become turgid. The cell takes in water by osmosis, swell and burst.
ጥያቄ 36 የውስጡ የጨው ክምችት 10% የሆነ የቀይ ደም ሴል 90% የጨው ክምችት ባለው ፈሳሽ ውስጥ ቢገባ ምን ይገጥመዋል ነው የሚላል። ትክክለኛው መልስ ኦፕሽን ኤ ዘ ሴል ሎዝስ ዋተር ባይ ኦስሞሲስ ኤንድ ሽሪንክስ፣ ሴሉ በኦስሞሲስ አማካኝነት ውሃ በማጣት ይኮማተራል ነው። በዚህ ሁኔታ የቀይ የደም ሴል ሃይፐርቶኒክ ወይም ከሴሉ ውስጠኛ ክፍል የበለጠ የጨው ክምችት ያለው ፈሳሽ ውስጥ ይገባል ነው። በኦስሞሲስ ህግ መሰረት ውሃ ከሴሉ ወጥቶ የጨው ክምችቱን ለማመጣጠን ስለሚሞክር ሴሉ ደግሞ እንዲኮማተር ወይም ክሬኔሽን እንዲፈጠር ያደርጋል ማለት ነው። Which one of the following is the common passage for food and air? Larynx, pharynx, trachea, esophagus. ጥያቄ 37 ከሚከተሉት ውስጥ ለምግብና ለአየር የጋራ መተላለፊያ የሆነው የትኛው ነው? ትክክለኛው መልስ ኦፕሽን ቢ ፋሬንከስ የሚለው ነው ማለት ነው። ፋሬንከስ ለምግብ ወደ ጉሮሮ የሚወስድ እና ለአየር ደግሞ ወደ ማንቁርት እና የመተንፈሻ ቱቦ የሚወስድ የጋራ መተላለፊያ ሆኖ ያገለግላል ማለት ነው። ላሪንክስ የምንለው የድምፅ ሳጥን ነው። ትራካይ የምንለው ደግሞ የንፋስ ቧንቧ ነው። ኢሶፋገስ ደግሞ የምግብ ቧንቧ ነው። የየራሳቸው የሆነ የተወሰነ ተግባር አላቸው፣ ሌሎቹ ምርጫ ማለት ነው። Which one is correct about a person with blood type O? He or she has no antigen A and B on his RBS. He or she has antigen A and B in his plasma. He or she can receive all blood groups. He or she can receive only A blood group. ጥያቄ 38 የደም አይነቱ ኦ ስለሆነ ሰው ትክክል የሆነው የትኛው ነው? ትክክለኛው መልስ ኦፕሽን ኤ ሂ ኦር ሺ ሃዝ ኖ አንቲጅን ኤ ኤንድ ቢ ኦን ኢትስ ሬድ ብለድ ሴል የሚለው ነው። ምን ማለት ነው? በቀይ የደም ሴሎች ላይ ኤ እና ቢ አንቲጅኖች የሉትም ወይም የላትም የሚለው ይሆናል። የደም አይነት ኦ ያላቸው ግለሰቦች በቀይ የደም ሴሎቻቸው ላይ ኤም ቢም አንቲጅኖች የላቸውም። ነገር ግን በፕላዝማቸው ውስጥ ጸረ ኤ እና ጸረ ቢ ጸረ እንግዳ አካላት ስላላቸው ከደም አይነት ኦ ውጪ ከሌሎች ደም መቀበል አይችሉም ማለት ነው። Which of the following is not true about kingdom Animalia? They are heterotrophic, they have locomotor structure, they are autotrophic, they have nervous system. ጥያቄ 39 ስለ እንስሳት ዓለም ወይም ኪንግደም አኒማሊያ እውነት ያልሆነው የትኛው ነው የሚለን። ትክክለኛው መልስ they are autotrophic ወይም ራሳቸውን ችለው ምግብ ያመርታሉ የሚለው ነው። የእንስሳት ዓለም አባላት ወይም ኪንግደም አኒማሊያ በሙሉ ሄትሮትሮፊክ ናቸው። ይህ ማለት ምንድን ነው? ለኃይል ሌሎች ህይወት ያላቸውን ነገሮች ይመገባሉ እንጂ እንደ እጽዋት ራሳቸውን ችለው ምግብ አያመርቱም ማለት ነው። አብዛኞቹ የመንቀሳቀሻ አካልና የነርቭ ስርዓት አላቸው። In which parts of chloroplast does light-dependent reaction of photosynthesis takes place? Intermembrane space, thylakoid, stroma, on the inner membrane surface? ጥያቄ 40 በክሎሮፕላስት የትኛው ክፍል ላይ ነው የፎቶሲንቴሲስ ብርሃን ጥገኛ ሂደት ወይም ላይት ዲፔንደንት ሪያክሽን የሚከናወነው? ትክክለኛው መልስ ኦፕሽን ቢ ታላኮይድ ነው። የፎቶሲንቴሲስ ብርሃን ጥገኛ ወይም ላይት ዲፔንደንት ሪያክሽን ማለት ነው። የፎቶሲንቴሲስ ብርሃን ጥገኛ ሂደቶች የሚከናወኑት በክሎሮፕላስት ታላኮይድ ሜምብሬን ውስጥ ነው። እነዚህ ሂደቶች የብርሃን ኃይልን ተጠቅመው የውሃ ሞለኪውሎችን በመሰንጠቅ ኤቲፒ እና ናይል ፒኤችን ያመርታሉ ማለት ነው። ኦክሲጅንም ይለቃሉ። Which of the following characteristics of the Garda pea did Mendel found to be recessive? Round seed, inflated pod, yellow pod, axial flower.
ጥያቄ 41 ሜንደል በአተር ተክል ላይ ካደረገው ጥናት የትኛውን ባህሪ ሬሴሲቭ ሆኖ አገኘው ነው? ትክክለኛው መልስ ኦፕሽን ሲ የሎ ፖድ ነው ማለት ነው። Which of the following is not true about hormonal control of blood glucose level? Pancreas release glucagon when blood sugar level is high. Pancreas release insulin when blood sugar level is high. Insulin stimulates the liver and muscles to convert glucose to glycogen. Glucagon stimulates the liver and muscles to convert glycogen to glucose. ጥያቄ 42 የደም ውስጥ የግሉኮስ መጠን በሆርሞን ስለሚቆጣጠርበት ሁኔታ እውነት ያልሆነው የትኛው ነው? ትክክለኛው መልስ ኦፕሽን ኤ ፓንክሪያስ ሪሊዝ ጉልካጎን ወይም ብለድ ሹገር ሌቭል ኢዝ ሃይ ወይም የደም ስኳር መጠን ሲጨምር ፓንክሪያስ ጉልካጎንን ይለቃል የሚለው ኦፕሽን ይሆናል ማለት ነው። ይህ ስህተት ነው። ፓንክሪያስ ጉልካጎንን የሚለቀው የደም ስኳር መጠን ሲያንስ እንጂ ሲጨምር አይደለም። ተግባሩ ግላይኮጅንን ወደ ግሉኮስ በመቀየር የደም ስኳር መጠንን ከፍ ማድረግ ነው ማለት ነው። የደም ስኳር ሲጨምር ፓንክሪያስ ኢንሱሊንን ይለቃል ማለት ነው። What way does an antiretroviral drug help AIDS patient? It provides immunity, stops the multiplication of HIV, stimulates the multiplication of T helper cells, kills opportunistic infectious agent. የጸረ ኤችአይቪ መድኃኒት ኦር አንቲሪትሮቫይራል ድራግ የኤድስ ታማሚዎችን የሚረዳው በምን መልኩ ነው? ትክክለኛው መልስ ኦፕሽን ቢ ስቶፕስ ዘ መልቲፕሊኬሽን ኦፍ ኤችአይቪ ወይም የኤችአይቪ ቫይረስ መራባትን ያቆማል የሚለው ይሆናል ማለት ነው። የጸረ ኤችአይቪ መድኃኒቶች የቫይረሱን በሰውነት ውስጥ መባዛት በመግታት የኤችአይቪ ስርጭትን ይቆጣጠራሉ። ይህን በማድረግ በታካሚው ደም ውስጥ ያለውን የቫይረስ መጠን ይቀንሳሉ። እንዲሁም ደግሞ የበሽታውን ሂደት ያዘገያሉ። የሰውነት በሽታን የመከላከል ስርዓት በተለይም የቲ ሄልፐር ሴሎች ወይም ደግሞ ስፔሻሊ CD4 ተግባርን ለመጠበቅ ይረዳሉ ማለት ነው። A man heterozygous for blood type A marries a woman heterozygous for blood type B. The chance that their first child will have type O blood is 0%, 50%, 25%, 75%. ጥያቄ 44 የደም አይነቱ ኤ የሆነና ሄትሮዛይገስ ኤኦ የሆነ ወንድ የደም አይነቷ ቢ የሆነችና ሄትሮዛይገስ ቢኦ የሆነች ሴት ቢያገባ የመጀመሪያው ልጃቸው የደም አይነት ኦ የመሆን እድሉ ስንት ነው ነው የሚለን። ትክክለኛው መልስ ኦፕሽን ሲ 25% ነው። አባትየው ኤኦ ነው ብለናል። እናትየዋ ደግሞ ቢኦ ሲሆኑ የልጃቸው የደም አይነት ሊሆን የሚችል ውህዶች ኤቢ 25%፣ ኤኦ ወይም ታይፕ ኤ ማለት ነው 25%፣ ቢኦ ወይም ታይፕ ቢ 25% እና ኦኦ ታይፕ ኦ 25% ነው የሚሆነው። ስለዚህ ልጃቸው የደም አይነት ኦ የመሆን እድሉ 25% ይሆናል። Which of the following is incorrect about the property of water? Is a medium of chemical reaction. The only to exist in 3 states. Is the vital constituent of a living cell. It has less heat of vaporization. ጥያቄ 45 ስለ ውሃ ባህሪያት ትክክል ያልሆነው የትኛው ነው? ትክክለኛው መልስ it has less heat of vaporization ወይም አነስተኛ የትነት ሙቀት አለው የሚለው ነው። ይህ ትክክል አይደለም። ውሃ ከፍተኛ የትነት ሙቀት ወይም high heat of vaporization ነው ያለው። ይህም ከፈሳሽ ወደ ጋዝ ለመለወጥ ከፍተኛ ኃይል ይጠይቃል። ይህ ባህሪ በሰውነትና በአካባቢ የሙቀት መጠንን ለመቆጣጠር ይረዳል። እንዲሁም ደግሞ ውሃ የኬሚካላዊ ሂደቶች መካከለኛ በሶስት ይዘቶች የሚገኝና ለሴሎች አስፈላጊ ክፍል ነው። Which one of the following is the correct formula of sugar molecule containing
12 glucose molecules. ጥያቄ 46 12 የግሉኮስ ሞለኪውሎችን የያዘ የስኳር ሞለኪውል ትክክለኛ ፎርሙላው የትኛው ነው? ትክክለኛው ፎርሙላው C72H122O61 ነው የሚሆነው። ይህ ከቀረቡት አማራጮች ውስጥ ሲ ላይ ነው የሚገኘው። አንድ የግሉኮስ ፎርሙላው C6H12O6 ነው። ስለዚህ 12 ግሉኮስ ሞለኪሎች ሲጣመሩ 11 የውሃ ሞለኪሎች ይወገዳሉ ማለት ነው። ስለዚህ ካርበን 12 ሲባዛ በ6 72 ይሆናል። ሃይድሮጅን 12 ሲባዛ በ12 ሲቀነስ 11 ሲባዛ በ2 አድርገን የምናገኘው የሃይድሮጅን መጠናችን ይሆናል ማለት ነው። ማለትም 122 ይሆናል። ኦክስጅን ደግሞ 12 ሲባዛ በ6 ሲቀነስ 11 ሲባዛ በ1 ይሆናል። ስለዚህ 72 ሲቀነስ 11 61 ይሆናል ማለት ነው። 61 ምን 61 ኦክሲጅን ሞለኪል ይኖራል። ስለዚህ ፎርሙላ የሚሆነው C72H122O61 ነው ማለት ነው። The main products of the Krebs cycle from two molecules of acetyl coenzymes are ጥያቄ 47 ከሁለት የአሲታይል ኮኤንዛይም ሞለኪውሎች በክሬብስ ሳይክል የሚገኙት የተጣራ ውጤቶች የትኞቹ ናቸው ነው? ትክክለኛው መልስ ኦፕሽን ዲ 2 ATP 6 NADH 2 FADH2 and 4 ካርቦን ዳይኦክሳይድ ነው የሚሆነው ማለት ነው። እያንዳንዱ የአሲታይል ኮኤንዛይም ሞለኪል በክሬብስ ሳይክል ውስጥ 3 NADH 1 FADH2 1 ATP የሚገኘው ከጂቲፒ ነው። ስለዚህ 2 ካርቦን ዳይኦክሳይድ ያስገኛሉ ማለት ነው። ስለዚህ ከሁለቱ የአሴቲል ኮኤንዛይም ሞለኪሎች የሚገኘው ውጤት ምን ይሆናል ማለት ነው? የዚህ እጥፍ ነው የሚሆነው። ስለዚህ ይህም 6 NADH 2 FADH2 2 ATP እና 4 ካርቦን ዳይኦክሳይድ ይሆናል ማለት ነው። Which of the following external factors influence the turnover rate of enzymes by completely damaging their tertiary structure? Competitive inhibitors, reversible inhibitors, substrate concentration, temperature, and pH. ጥያቄ 48 ከሚከተሉት የውጭ ተጽዕኖዎች ውስጥ የኤንዛይሞችን የሶስተኛ ደረጃ አወቃቀር ወይም ትሬሸሪ ስትራክቸር ሙሉ በሙሉ በመጉዳት የተግባር ፍጥነታቸውን የሚቀይረው የትኛው ነው ይላል። ትክክለኛው መልስ ኦፕሽን ዲ ቴምፕሬቸር ኤንድ ፒኤች የሚለው ይሆናል ማለት ነው። ከፍተኛ የሙቀት መጠን እና ተስማሚ ያልሆነ ፒኤች የኤንዛይሞችን ባለሶስት ገጽታ ወይም ትሬሸሪ አወቃቀር በቋሚነት በመጉዳት እንዲበላሹ ወይም ዲኔቸር እንዲሆኑ ያደርጋል ማለት ነው። ይህም የኤንዛይሙን ተግባራዊ ክፍል ወይም አክቲቭ ሳይት የምንለው ስለሚያዛባ ስራቸውን ምን ያደርጋል ማለት ነው? ያቆማል። Which of the following function best at higher optimum pH than all the rest? Pepsin, salivary amylase, trypsin, enzymes in the stomach. ጥያቄ 49 ኢንዛይሞች ውስጥ ከሌሎቹ ሁሉ በተሻለ ከፍ ባለ የፒኤች ኦፕቲመም መጠን የሚሰራው የትኛው ነው? ትክክለኛው መልስ ኦፕሽን ሲ ትሪፕሲን የሚለው ይሆናል ማለት ነው። ትሪፕሲን ከሌሎች ከተዘረዘሩት ኢንዛይሞች በተሻለ ከፍ ባለ የፒኤች መጠን ይሰራል። በትንሹ አንጀት ውስጥ የሚገኝ ሲሆን እዚያ ያለው ሁኔታ ደግሞ አልካላይን ወይም ፒኤቹ ከ7.5 እስከ 8.5 ስለሆነ ፕሮቲኖችን ለመሰባበር ይረዳል ማለት ነው። ፔፕሲን በጨጓራ ወይም አሲዳማ አካባቢ የሚገኝ ነው። ሳሊቫሪ አሚላዝ ደግሞ በአፍ ወይም ገለልተኛ ወይም ኒውትራል ፒኤች ላይ የሚሰራ የኤንዛይም አይነት ነው። Which of the following tests can be used to identify the presence of lipids? Benedict test, Beer test, iodine test, Sodium 4 test.
ከሚከተሉት ምርመራዎች ውስጥ የቅባቶችን ወይም ሊፒድስ መኖር ለመለየት የሚያገለግለው የትኛው ነው? ትክክለኛው መልስ ምርጫ ዲ ላይ ያለው ሱዳን አራተኛው ቴስት የሚለው ይሆናል ማለት ነው። የሱዳን አራተኛው ምርመራ በአብዛኛው የቅባቶችን መኖር ለመለየት ይጠቅማል። ሱዳን አራተኛው ሮማን ነምበር 4 ቴስት በቅባቱ ውስጥ የሚሟሙ ቀለም ሲሆኑ ከቅባቶች ጋር በመተሳሰር ቀይ ወይም ብርቱካናማ ቀለም በመስጠት የሊፒዶች መኖራቸውንና አለመኖራቸውን ያረጋግጣሉ። Which of the following is not true about cyclic photophosphorylation? Only photosystem 2 is involved in the process. It produces only ATP molecules. The flow of electron is from photosystem 1 to photosystem 2. A simple and rare process of phosphorylation. ጥያቄ 51 ስለ ሳይክሊክ ፎቶፎስፎሪሌሽን እውነት ያልሆነው የትኛው ነው የሚለው ትክክለኛው መልስ ኦፕሽን ኤ ኦንሊ ፎቶሲስተም ቱ ኢዝ ኢንቮልቭድ ኢን ዘ ፕሮሰስ ነው የሚለው ነው የሚሆነው። በሂደቱ ውስጥ ፎቶሲስተም ቱ ብቻ ይሳተፋል የሚለው ነው የሚሆነው። ይህ ሀሳብ ስህተት ነው። ምክንያቱም ሳይክሊክ ፎቶፎስፎሪሌሽን ፎቶሲስተም ዋንን ብቻ የሚያካትት ሲሆን ፎቶሲስተም ቱ አይሳተፍም ማለት ነው። ይህ ሂደት ኤቲፒ ብቻ የሚያመርት ሲሆን ኤሌክትሮኖች ከፎቶሲስተም ዋን ተነስተው ወደ ፎቶሲስተም ዋን ይመለሳሉ ማለት ነው። Which of the following bacteria are used in biofuel production? Genetically modified strain of E. coli and Bacillus subtilis, mercury resistant bacteria, genetically modified strain of Saccharomyces cerevisiae and E. coli, Agaricus biosporus. ጥያቄ 52 ከሚከተሉት ባክቴሪያዎች ውስጥ ለባዮፊውል ምርት የሚያገለግሉት የትኞቹ ናቸው? ትክክለኛው መልስ ኦፕሽን ኤ ጄኔቲክሊ ሞዲፋይድ ስትሬን ኦፍ ኢኮላይ ኤንድ ባሲለስ ሰብቲለስ ወይም በዘረመል የተሻሻሉ የኢኮላይ እና የባሲለስ ሰብቲለስ ዝርያዎች የሚለው ይሆናል ማለት ነው። በዘረመል የተሻሻሉ የኢኮላይ እና ባሲለስ ሰብቲለስ ያሉ አንዳንድ ባክቴሪያዎች ባዮማስን ወደ ባዮኢታኖል፣ ባዮዲዝል እና ባዮጋዝን በመቀየር ለባዮፊውል ምርት ያገለግላሉ ማለት ነው። እነዚህ ባክቴሪያዎች ውስብስብ ኦርጋኒክ ቁሶችን የመሰባበር እና ነዳጅ የማምረት አቅማቸው እንዲጨምር ተደርገው ይሻሻላሉ ማለት ነው። Which one is true about viruses? They can be grown on artificial cell-free media. They are affected by antibiotics. They are obligate intracellular parasites. They can carry out the normal metabolic process. ጥያቄ 53 ስለ ቫይረሶች እውነት የሆነው የትኛው ነው የሚለው ነው። ትክክለኛው መልስ ኦፕሽን ሲ they are obligate intracellular parasite ወይም በግድ በሴል ውስጥ የሚኖሩ ጥገኛ ተዋሲያን ናቸው የሚለው ይሆናል ማለት ነው። ቫይረሶች በራሳቸው ለመራባት የሚያስችል የሜታቦሊዝም ወይም የማባዣ አካል ስለሌላቸው በግድ አስተናጋጅ ሴል ውስጥ በመግባት ነው የሚራቡት ማለት ነው። አስተናጋጅ የምንለው ሆስት ሴል ማለት ነው። ስለዚህ ሰው ሰራሽ በሆነ ሴል አልባ አካባቢ ማደግ ደግሞ አይችልም። ሌሎቹ ምርጫዎች ስናይ ሌላኛው አንቲባዮቲክስ አይጎዳቸውም ወይም አንቲባዮቲክስ ለባክቴሪያ ነው እንጂ ለቫይረስ አይሆንም ማለት ነው። እንዲሁም በራሳቸው መደበኛ የሜታቦሊክ ሂደቶችን ማከናወን አይችሉም። Theory of the origin of life states that life has no beginning and ending. Cosmosian theory, special creationism, biochemical theory, eternity theory. ጥያቄ 54 ከህይወት አመጣጥ ንድፈ ሐሳቦች ውስጥ ህይወት መጀመሪያም መጨረሻም የለውም የሚለው የትኛው ነው? ትክክለኛው መልስ ኦፕሽን ዲ ኢተርኒቲ ቲዎሪ ወይም የዘላለም ንድፈ ሐሳብ የምንለው ነው። የዘላለም ንድፈ ሐሳብ ወይም ኢተርኒቲ ቲዎሪ ህይወት መጀመሪያም መጨረሻም እንደሌለው ይልቁንም ህይወት ያልተወሰነ መነሻና መድረሻ በተለያዩ ቅርጾች እንደሚቀጥል ይጠቁማል ማለት ነው። ይህ ከሳይንሳዊ ይልቅ
ፍልስፍናዊ ጽንሰ ሀሳብ ነው ማለት ነው። According to Darwin's theory of evolution, which one is the most important driving force of evolution? Inheritance of acquired character, uses and disuse of body part, mutation, natural selection. ጥያቄ 55 በዳርዊን የዝግመተ ለውጥ ንድፈ ሐሳብ መሰረት የዝግመተ ለውጥ ዋነኛ አንቀሳቃሽ ኃይል የትኛው ነው የሚለው ትክክለኛው መልስ ኦፕሽን ዲ ናቹራል ሴሌክሽን ወይም የተፈጥሮ ምርጫ የሚለው ይሆናል ማለት ነው። በዳርዊን ንድፈ ሐሳብ የተፈጥሮ ምርጫ ለዝግመተ ለውጥ ዋነኛ አንቀሳቃሽ ኃይል ነው። ለመኖር ለመራባት የተሻለ ጥቅም የሚሰጡ ባህሪያት ያላቸው ህይወት ያላቸው ነገሮች እነዚህም ባህሪያት ለቀጣይ ትውልድ የማስተላለፍ እድላቸው ከፍ ያለ ነው ይለናል። Which of the following does not characterize the link reaction? Decarboxylation, ATP formation, dehydrogenation used for citrate production. ጥያቄ 56 ከሚከተሉት ውስጥ የሊንክ ሪያክሽን ባህሪ ያልሆነው የትኛው ነው? ትክክለኛው መልስ ኦፕሽን ቢ ኤቲፒ ፎርሜሽን ወይም የኤቲፒ መፈጠር የሚለው ነው ማለት ነው። የሊንክ ሪያክሽን ወይም ፓይሩቬት ዲካርቦክሲሌሽን ግላይኮሊሲስን ከክሬብስ ሳይክል የሚያገናኝ ሲሆን ፓይሩቬትን ደግሞ ወደ አሲቲሊኮኤ ይቀይራል ማለት ነው። በዚህ ሂደት ናዴች እና ካርቦን ዳይኦክሳይድ ይመረታሉ እንጂ ኤቲፒ አይመረትም ማለት ነው። ኤቲፒ የሚፈጠረው በክሬብስ ሳይክል እና በኤሌክትሮን ትራንስፖርት ሰንሰለት ወይም ኤሌክትሮን ትራንስፖርት ቼን ውስጥ ነው። How many molecules of ATP is gained by a cell during the process of glycolysis from 8 molecules of glucose? 8, 16, 32, 10. አንድ ሴል ከ8 የግሉኮስ ሞለኪውሎች በግላይኮላይሲስ ሂደት ምን ያህል የኤቲፒ ሞለኪውሎችን በተጣራ ያገኛል የሚለው ነው። ትክክለኛው መልስ 32 ነው። እያንዳንዱ የግሉኮስ ሞለኪውል በግላይኮላይሲስ ሂደት የተጣራ 2 ኤቲፒ በቀጥታ ያስገኛል። ስለዚህ ለ8 ግሉኮስ 16 ኤቲፒ በቀጥታ ያገኛል ማለት ነው። በተጨማሪ እያንዳንዱ ግሉኮስ 2 ናዴች ያመርታል። ለ8 ግሉኮስ 16 ናዴች ይገኛል ማለት ነው። ስለዚህ እያንዳንዱ ናዴች በቀጣይ ሂደቶች ወይም በኤሌክትሮን ትራንስፖርት ሰንሰለት ወይም በኤሌክትሮን ትራንስፖርት ቼን ተጨማሪ 1 ኤቲፒ ያስገኛል ብለን ብናስብ ይህ ተጨማሪ 16 ኤቲፒ ይሆናል ማለት ነው። ስለዚህ 16 ኤቲፒ በቀጥታ ሲደመር 16 ኤቲፒ ከናዴች የሚገኙ ሲሆኑ አጠቃላይ በድምሩ 32 ኤቲፒ ይሆናል ማለት ነው። Which of the following type of enzyme is not matched correctly with the molecule that it breaks down or in any other functions? Amylase, starch, lipase, removal of fatty stains, disaccharide, sugars, protease, lipids. ጥያቄ 58 ከሚከተሉት የኤንዛይም አይነቶች ውስጥ ከሚሰበረው ሞለኪውል ወይም ከሌላ ተግባሩ ጋር በትክክል ያልተዛመደው የትኛው ነው? ትክክለኛ መልሱ ኦፕሽን ዲ ፕሮቴዝ ሊፒድስ የሚለው ነው። ፕሮቴዝ ቅባቶች ከሚለው ጋር አይዛመድም ማለት ነው። ፕሮቴዞች ወይም ፕሮቲንዞች ተብለው ይጠራሉ። የሚሰበሩት ፕሮቲኖች እንጂ ቅባቶችን አይደለም ማለት ነው። ስለዚህ አሚሌዝ ስታርችን፣ ላይፔዝ ቅባቶችን ለምሳሌ የቅባት እድፍን ለማስወገድ፣ ዳይሳካራይድ ደግሞ ዳይሳካራይድ ስኳሮችን ይሰባብራሉ። All of the following are common characteristics of Archaebacteria except the Archaebacteria are resistant to high temperature and high salinity conditions. The cell wall of the Archaebacteria is made up of the complex polysaccharides and the polypeptide.
The presence of peptidoglycan cell walls with in many cases a replacement by a largely proteinaceous coat. The cell membranes of archaebacteria has branched chain of lipid molecules. ጥያቄ 59 ከሚከተሉት ሁሉም የአርኬባክቴሪያ የጋራ ባህሪያት ናቸው ከአንዱ በስተቀር የትኛው ነው ይለናል። ትክክለኛው መልስ ኦፕሽን ሲ ላይ ያለው the presence of peptidoglycan cell walls with in many cases replacement by a largely proteinaceous coat የሚለው ነው ማለት ነው። ወይም የፔፕዶግላይካን የሴል ግድግዳ መኖር በአብዛኛዎቹ ሁኔታዎች በአብዛኛው በፕሮቲን የተሰራ ሽፋን መተካት የሚለው ይሆናል ማለት ነው። ይሄኛው የአርኬባክቴሪያ ካራክተሪስቲክስ አይደለም። ምክንያቱም ከእውነተኛ ባክቴሪያ በተለየ አርኬባክቴሪያ በሴል ግድግዳቸው ውስጥ ፔፕቶግላይካን የላቸውም። በምትኩ የሴል ግድግዳቸው ከሌሎች ልዩ ፖሊሳካራይዶች እና ፕሮቲኖች የተሰራ ነው። አርኬባክቴሪያዎች ብዙውን ጊዜ ከፍተኛ ሙቀትና ጨዋማነት የሚቋቋሙ ሲሆኑ በሴል ሜምብሬናቸው ውስጥ የተለየ የቅርንጫፍ ሰንሰለት ያላቸው የሊፒድ ሞለኪውሎች አላቸው። The label A represents plasmid, pili, capsule, cytoplasm. በስዕል ኤ የተለጠፈበት ክፍል ምን ያመለክታል? ትክክለኛው መልስ ኦፕሽን ኤ ፒሊ የሚለው ይሆናል ማለት ነው። በባክቴሪያው ስዕል ላይ ኤ የተለጠፈበት ክፍል ፒሊን ያሳያል። እነዚህ አጫጭር ፀጉር መሰል አወቃቀሮች ባክቴሪያዎች ከሌሎች ነገሮች ወይም ሴሎች ጋር ለመጣበቅ ይጠቀሙባቸዋል ማለት ነው። ሌብል ሲ ኢንዲኬትስ ፒሊ፣ ካፕሱል፣ ፕላዝሚድ፣ ኒውክሊዮይድ። ጥያቄ 61 ከባክቴሪያ ስዕላዊ መግለጫ በስዕሉ ላይ ሲ የተለጠፈበት ክፍል ምንን ያመለክታል የሚል ነው። ትክክለኛው መልስ ኒውክሊዮይድ የሚለው ነው ማለት ነው። ኦፕሽን ሲ የተለጠፈበት ክፍል ኒውክሊዮይድን ያመለክታል። ይህ የባክቴሪያ ዲኤንኤ የያዘ ነው። በሜምብሬን ያልተከበበ ጥቅጥቅ ያለ ቦታ ነው ማለት ነው። The label E indicates pili, flagella, plasmid, capsule. ጥያቄ 62 ከባክቴሪያ ስዕላዊ መግለጫው ላይ በስዕሉ ላይ ኢ የተለጠፈበት ክፍል ምንን ያመለክታል ይለናል። ትክክለኛው መልስ ኦፕሽን ቢ ፍላጀላ ነው። ይህ ፍላጀላ የሚጠቅመው ለባክቴሪያዎች እንደ መንቀሳቀሻነት ይጠቅማቸዋል ማለት ነው። ቅርጹም እንደምታዩት ረጃዥም እንደ ጅራፍ ያለ አወቃቀር አለው ማለት ነው። What characteristics do both all plants and fungi have in common? They have nothing in common. Both use photosynthesis for energy production. Both consist of eukaryotic cells. Both use chitin primarily in their cell walls. ጥያቄ 63 ሁሉም እጽዋትና ፈንገሶች በጋራ ያላቸው ባህሪ ምንድን ነው? ትክክለኛው መልስ ኦፕሽን ሲ ቦዝ ኮንሲስትስ ኦፍ ዩካሪዮቲክ ሴልስ የሚለው ነው። ወይም ሁለቱም የዩካሪዮቲክ ሴሎችን ይይዛሉ የሚለው ይሆናል ማለት ነው። እጽዋትም ሆኑ ፈንገሶች የዩካሪዮቲክ ህዋስ መሆናቸው የጋራ ባህሪያቸው ነው ማለት ነው። ስለዚህ ይህ ማለት ሴሎቻቸው ኒውክለስ እና በሜምብሬን የተከበቡ ሌሎች የሴል ክፍሎች አሏቸው ማለት ነው። እጽዋት ፎቶሲንቴሲስን ሲጠቀሙ ፈንገሶች ግን ሄትሮትሮፊክ ናቸው። የፈንገስ ሴል ግድግዳው ካይተን ሲኖረው የእጽዋት ደግሞ ሴሉሎዝ ነው ያለው ማለት ነው። Which of the following statements is not true about plant response? Shoots are positively phototropic but negatively geotropic. Roots are both positively hydrotropic and geotropic. Shoots are negatively hydrotropic and phototropic.
roots are positively hydrotropic but negatively geotropic. ስለ እጽዋት ምላሽ ወይም ፕላን ሪስፖንስ እውነት ያልሆነው የትኛው ነው ነው የሚለን። ትክክለኛው መልስ ኦፕሽን ዲ ሩትስ አር ፖዚቲቭሊ ሃይድሮትሮፒክ በኔጌቲቭሊ ጂኦትሮፒክ የሚለው ነው። ስሮች ወደ ውሃ በአዎንታዊ መልኩ ያድጋሉ፣ ነገር ግን ከስበት ኃይል በተቃራኒ በአሉታዊ መልኩ ያድጋሉ ነው የሚለን። ይህ ሀሳብ ስህተት ነው። ስሮች ወደ ውሃ በአዎንታዊ መልኩ ወይም ፖዚቲቭ ሃይድሮትሮፒዝም እንዲሁም ወደ ስበት ኃይል አቅጣጫ በአዎንታዊ መልኩ ወይም ፖዚቲቭ ጂኦትሮፒዝም ያድጋሉ እንጂ ከስበት ኃይል በተቃራኒ አያድጉም። ከእሱ ጋር ተያይዞ ደግሞ ስለ ግንዶች ወይም ሹትስ ስናይ ደግሞ ግንዶች ወይም ሹትስ ወደ ብርሃን በአዎንታዊ እና ከስበት ኃይል በተቃራኒ በአሉታዊ መልኩ ያድጋሉ ማለት ነው። One of the following statements is not true about lipids. They include triglycerides, phospholipids, and waxes. They nearly all are contain the elements carbon, hydrogen, and oxygen. They contain much less oxygen than carbohydrates. They are polymers. ጥያቄ 65 ስለ ቅባቶች ወይም ሊፒድስ እውነት ያልሆነ የትኛው ነው ይለናል። ትክክለኛው መልስ ኦፕሽን ዲ they are polymers የሚለው ወይም ፖሊመሮች ናቸው የሚለው ይሆናል ማለት ነው። ቅባቶች እንደ ፕሮቲኖች፣ ኒውክሊክ አሲዶች ወይም ካርቦሃይድሬቶች በተደጋጋሚ የሞኖመር ክፍሎች የተገነቡ ስላልሆነ እውነተኛ ፖሊመሮች አይደሉም ማለት ነው። Why does increasing substrate concentration beyond Vmax have no effect on enzyme activity? Because all active sites of enzymes are occupied by substrate molecules. Enzymes become denatured at high substrate concentration. Enzymes require a minimum substrate concentration to function. Enzymes become saturated with inhibitors at high substrate concentration. ጥያቄ 66 የንጥረ ነገር ወይም ሰብስትሬት ክምችትን ከቪማክስ ወይም ከፍተኛው የኤንዛይም እንቅስቃሴ ፍጥነት ማለት ነው ከቪማክስ በላይ መጨመር በኤንዛይም እንቅስቃሴ ላይ ለውጥ የማያመጣው ለምንድን ነው ይለናል። ትክክለኛው መልስ all active sites of enzymes are occupied by substrate molecules የሚለው ነው። ወይም ሁሉም የኤንዛይሞች ንቁ ቦታዎች ወይም አክቲቭ ሳይቶች በንጥረ ነገር ወይም በሰብስትሬቶች ስለተያዙ ነው የሚለው መልስ ይሆናል ማለት ነው። ይህ የሆነበት ምክንያት ተጨማሪ ንጥረ ነገር መጨመር ለተጨማሪ ትስስር የሚሆኑ ክፍት ንቁ ቦታ ወይም ደግሞ ክፍት አክቲቭ ሳይት ስለሌለ የሂደቱን ፍጥነት አይጨምርም ማለት ነው። On the image which later represents the parts which has a function to adjust the amount of light H, B, G, D. ጥያቄ 67 ከአይን ስዕላዊ መግለጫ ላይ በስዕሉ ላይ የብርሃን መጠንን ለማስተካከል ተግባር ያለው ክፍል የትኛው ፊደል ነው ይለናል። ትክክለኛው መልስ ኦፕሽን ኤ ሌተር ኤች ላይ ያለው ነው ማለት ነው። በስዕሉ ላይ ኤች ኮሪኒያን ያመለክታል። ኮሪኒያ ደግሞ ብርሃንን ሪፍራክት በማድረግ ወደ ሌንስ እንዲሄድ በማድረግ ወደ አይን የሚገባውን ብርሃን ለማስተካከል ይረዳል ማለት ነው። On the image which later represents the optic nerve I, F, G, H. ጥያቄ 68 ከአይን ስዕላዊ መግለጫ ላይ በስዕሉ ላይ የኦፕቲክ ነርቭን የሚያመለክተው የትኛው ፊደል ነው ይለናል። ትክክለኛው መልስ ኦፕሽን ኤ ሌተር አይ ላይ ነው ማለት ነው። በስዕሉ ላይ ሌተር አይ ኦፕቲክ ነርቭን ያመለክታል ማለት ነው። ኦፕቲክ ነርቭ የእይታ መረጃን ከሬቲና ወደ አንጎል በማስተላለፍ ምስሎችን እንድናስተውል ያስችለናል ማለት ነው። The statement which not included under the modern cell theory
Cells formed by free cell formation. Cell is a structural and functional unit of all living things. Cell contain hereditary information which is passed from cell to cell during cell division. All cells have basically the same chemical composition. ጥያቄ 69 ከሚከተሉት ውስጥ በዘመናዊ የሴል ንድፈ ሐሳብ ወይም ሞደርን ሴል ቲዎሪ የማይካተተው የትኛው ነው ይለናል። ትክክለኛው መልስ ኦፕሽን ኤ ሴልስ ፎርም ባይ ፍሪ ሴል ፎርሜሽን የሚለው ይሆናል ማለት ነው። ወይም ሴሎች በነፃ ሴል አፈጣጠር ይፈጠራሉ የሚለው ነው ማለት ነው። ዘመናዊ የሴል ንድፈ ሐሳቦች ሴሎች የሚመነጩት ከዚህ ቀደም ከነበሩ ሴሎች በሴል ክፍፍል ወይም ሴል ዲቪዥን እንጂ በነፃ ሴል አፈጣጠር ወይም ስፖንታኒየስ ጄኔሬሽን እንዳልሆነ ይገልጻል ማለት ነው። ስለዚህ ሴሎች የህይወት መሰረታዊ አሃድ ናቸው። የዘረመል መረጃ ይይዛሉ፣ እንዲሁም ደግሞ ተመሳሳይ የኬሚካል ይዘት አላቸው። What is the purpose of using microorganisms in wastewater treatment? To oxidize organic waste matter, to release toxins, to produce oxygen, to increase water acidity. ጥያቄ 7 በቆሻሻ ውሃ ማጣሪያ ውስጥ ረቂቅ ተዋሲያን ወይም ማይክሮ ኦርጋኒዝምስ የመጠቀም ዓላማ ምንድን ነው ይለናል። ትክክለኛው መልስ ኦፕሽን ኤ ቱ ኦክሲዳይዝ ኦርጋኒክ ዌስት ማተር ወይም ኦርጋኒክ የሆኑ ቆሻሻ ቁሶችን ኦክሲዳይዝ ለማድረግ ወይም ምን ማለት ነው ለመሰባበር የሚለው መልስ ይሆናል ማለት ነው። ሶ ረቂቅ ተዋሲያን በቆሻሻ ውሃ ማጣሪያ ውስጥ ኦርጋኒክ የሆኑ በካይ ነገሮችን በመሰባበር ወደ ጉዳት አልባ ንጥረ ነገሮች በመቀየር ውሃውን ለማጥራት ወሳኝ ሚና ይጫወታሉ። ሌሎችን ምርጫ በምናይበት ሰዓት መርዛማ ነገሮችን አይለቁም፣ በዋናነት ኦክሲጅንን አያመርቱም፣ ወይም የውሃን አሲዳማነትን አይጨምሩም ማለት ነው። On which of the following evolutionary idea do Darwinism and Neo-Darwinism fully agree? Mutation is the raw material for evolution. Natural selection is one of the major mechanisms that results in evolution. Acquired traits are inherited. The source of the genetic variation in gene pool. ዳርዊኒዝም እና ኒዮ ዳርዊኒዝም ሙሉ በሙሉ የሚስማሙበት የዝግመተ ለውጥ ሐሳብ የትኛው ነው? ትክክለኛው መልስ ኦፕሽን ቢ ናቹራል ሴሌክሽን ኢዝ ዋን ኦፍ ዘ ሜጀር ሜካኒዝም ዛት ሪዛልትስ ኢን ኢቮሉሽን የሚለው ይሆናል ማለት ነው። ምን ማለት ነው? የተፈጥሮ ምርጫ ለዝግመተ ለውጥ ከሚያስከትሉ ዋና ዋና ዘዴዎች አንዱ ነው ይለናል ማለት ነው። ስለዚህ ሁለቱም ንድፈ ሐሳቦች የተፈጥሮ ምርጫ ወይም ናቹራል ሴሌክሽን ለዝግመተ ለውጥ ዋነኛ አንቀሳቃሽ እንደሆነ ይስማማሉ። ከእሱ ጋር ተያይዘው የምናየው ነገር ኒዮ ዳርዊኒዝም የዘረመልን ወይም ሚውቴሽን ለጥሬ ዕቃነት ያካተተ ሲሆን ዳርዊኒዝም ይህንን በዝርዝር አላካተተም ማለት ነው። ሌላኛው የተገኙ ባህሪያት ይወረሳሉ የሚለውን ሀሳብ ኒዮ ዳርዊኒዝም አይቀበለውም። Which of the following is true about the importance of Lucy in resolving debates about human evolution? Bipedalism came before big brains came before bipedalism. Lucy was partially an arboreal primate. Lucy showed that both modern humans and chimpanzees evolved from a common ancestor. ጥያቄ 72 ስለ ሉሲ በሰው ልጅ የዝግመተ ለውጥ ክርክር ውስጥ ስላላት ጠቀሜታ እውነት የሆነ የትኛው ነው ይለናል። ትክክለኛው መልስ ባይፔዳሊዝም ኬም ቢፎር ቢግ ብሬን የሚለው ነው። ስለዚህ በሁለት እግር መቆም ከትልቅ አንጎል በፊት መጥቷል የሚለው መልስ ይሆናል ማለት ነው። የሉሲ ቅሪተ አካል ወይም አውስትራሎፒቴከስ አፊርማሰስ ቀደምት የሰው ዘር አባቶች ትልቅ አንጎል ከማዳበራቸው በፊት በሁለት እግራቸው መቆም ወይም ባይፔዳሊዝም እንደጀመሩ ወሳኝ መረጃ አቅርቧል ማለት ነው። ይህ ከዚህ በፊት የነበሩትን ግምቶች የለወጠ ግኝት ነው። Global warming will cause all of the following direct problems except shrinking of glaciers, economic crisis, raising of sea level, rising maximum temperature of atmosphere.
የዓለም ሙቀት መጨመር በቀጥታ የማያስከትለው የትኛው ችግር ነው ይለናል። የኢኮኖሚ ቀውስ ወይም ኢኮኖሚ ክራይሲስ የሚለው ኦፕሽን ቢ ነው ማለት ነው መልሱ። ሌሎቹን ምርጫዎች ስናይ ደግሞ ምንድናቸው? ሌሎቹ ዳይሬክት ኢምፓክት አላቸው ማለት ነው። In a field study of insect biodiversity, which tool would a biologist likely use to collect specimens? Petri dish, dissecting kit, plastic bags, nest and trap. ጥያቄ 74 የነፍሳት ዝርያ ስብጥርን ወይም ኢንሴክት ባዮዳይቨርሲቲ በመስክ ላይ የሚያጠና ባዮሎጂስት ናሙናዎችን ለመሰብሰብ ከሚከተሉት የትኛውን መሳሪያ በብዛት ይጠቀማል ይላል። ትክክለኛው መልስ ኦፕሽን ዲ ኔስት ኤንድ ትራፕ ወይም መረቦች እና ወጥመዶች የሚለው ይሆናል ማለት ነው። ባዮሎጂስቶች የነፍሳት ዝርያ ስብጥርን ሲያጠኑ ናሙናዎችን በብቃት ለመሰብሰብ መረቦችንና ወጥመዶችን በስፋት ይጠቀማሉ። እንደ አየር ላይ መረብ ወይም ለሚበሩ ነፍሳት እና ስዊፕ መረብ ወይም በቅጠላቅጠል ላይ ለሚኖሩ ያሉ የተለያዩ መረቦች ነፍሳትን ሳይጎዱ ለመያዝ ይረዳቸዋል ማለት ነው። ወጥመዶችን ለተለያዩ ነፍሳት በስፋት ያገለግላሉ ማለት ነው። The oxidation of 20 NAD and 20 FADH2 molecules, how many protein pumped through ATP synthesis and how many ATP synthesized in rotor spin respectively? ጥያቄ 75 ከ20 የናዴች እና ከ20 የፋዴችቱ ሞለኪሎች ኦክሲዴሽን በቅደም ተከተል ምን ያህል ፕሮቲኖች በኤቲፒ ሴንቴዝ ወይም ኤቲፒ ሴንቴዝ በኩል ያልፋሉ እንዲሁም ምን ያህል ኤቲፒ ይመረታል የሚል ነው። ትክክለኛው መልስ ኦፕሽን ቢ 120 ሃይድሮጂን አየን እና 60 ኤቲፒ ወይም 120 ፕሮቲኖች እና 60 ኤቲፒ የሚለው ይሆናል ማለት ነው። በዚህ ስሌት ከ20 ናዴች እና ከ20 ፋዴችቱ ኦክሲዴሽን በኋላ 120 ፕሮቲኖች በኤቲፒ ሴንቴዝ በኩል ሲያልፉ 60 የኤቲፒ ሞለኪሎች ደግሞ ይመረታሉ ማለት ነው። ይህም ማለት እያንዳንዱ ኤቲፒ ለመፈጠር በግምት 2 ፕሮቲኖች ያስፈልጉታል ማለት ነው። ይህ በኦክሲዴቲቭ ፎስፎሪሌሽን መርሆች ላይ የተመሰረተ ነው። Which stage of cellular respiration is correctly paired with its site? Chemosmosis, outer membrane, glycolysis, crystal, Krebs cycle, matrix, pyruvate oxidation, cytoplasm. ጥያቄ 76 ከሚከተሉት የሴሉላር አተነፋፈስ ኦር ሴሉላር ሪስፓይሬሽን ደረጃዎች ውስጥ ከሚከናወንበት ቦታ ጋር በትክክል የተገናኘው የትኛው ነው? ትክክለኛው መልስ ኦፕሽን ሲ ክሬብስ ሳይክል ከማትሪክስ ጋር ያለው ኦፕሽን ነው ማለት ነው። የክሬብስ ዑደት ወይም ሴትሪክ አሲድ ዑደት ተብሎ የሚጠራል በዩካሪዮቲክ ሴሎች ማይቶኮንድሪያ ማትሪክስ ውስጥ ይከናወናል። ሌሎች ምርጫዎች በምናይበት ሰዓት ግላይኮላይሲስ በሳይቶፕላዝም ውስጥ የሚከናወን ሲሆን ኬሞስሞሲስ ደግሞ በውስጠኛው የማይቶኮንድሪያ ሽፋን ወይም ኢነር ማይቶኮንድሪያል ሜምብሬን ውስጥ ነው ማለት ነው። ፓይሩቬት ኦክሲዴሽን ደግሞ በማይቶኮንድሪያ ማትሪክስ ውስጥ ይከናወናል ማለት ነው። Which type of selection favors individuals above the extremes of a range to have same advantage over those displaying the mean value? Stabilizing selection, directional selection, natural selection, disruptive selection. ጥያቄ 77 በአንድ የባህሪ ክልል ወይም ሬንጅ በሁለቱም ጫፎች ላይ ያሉ ግለሰቦች በአማካይ ዋጋ ካላቸው ግለሰቦች የበለጠ ጥቅም እንዲኖራቸው የሚያደርገው የምርጫ አይነት የትኛው ነው? ትክክለኛው መልስ ዲስራፕቲቭ ሰሌክሽን ወይም ዲስራፕቲቭ ምርጫ የሚለው ይሆናል ማለት ነው። ዲስራፕቲቭ ምርጫ የሚከሰተው በሁለቱም የባህሪ ጫፎች ላይ ያሉ ግለሰቦች መካከለኛ ባህሪ ካላቸው የበለጠ የመኖር ጥቅም ሲያገኙ ነው ማለት ነው። ይህ የህዝብ ብዛት አማካዩን ሳይሆን የሁለቱን ጫፍ ባህሪያት እንዲደግፍ ያደርጋል ማለት ነው።
ስታብላይዚንግ ምርጫ አማካዩን ሲደግፍ፣ ዳይሬክሽናል ምርጫ ደግሞ አንዱን ጫፍ ይደግፋል ማለት ነው። Which one of the following biochemical molecules is correctly paired with this function? Triglyceride involves in DNA and RNA synthesis. Pentose sugar involves in DNA and RNA synthesis. Proteins in animals' bodies serves as thermal insulation. Cellulose, structural component of cell membranes. ጥያቄ 78 ከሚከተሉት ባዮኬሚካላዊ ሞለኪውሎች ውስጥ ከሚሰራው ተግባር ጋር በትክክል የተገናኘው የትኛው ነው ይለናል። ትክክለኛው መልስ ፔንቶስ ሹገር ኢንቮልቭስ ኢን ዲኤንኤ ኤንድ አርኤንኤ ሲንቴሲስ ኦር ፔንቶስ ሹገር በዲኤንኤ እና አርኤንኤ ውህደት ውስጥ ይሳተፋል የሚለው ይሆናል። እንደ ራይቦዝ በአርኤንኤ እና በዲኦክሲራይቦዝ ወይም በዲኤንኤ ያሉ ፔንቶስ ሹገሮች የኒውክሊዮታይዶች አስፈላጊ ክፍሎች ሲሆኑ ኒውክሊዮታይዶች ደግሞ የዘረመል መሰረታዊ ግንባታ አሃዶች ናቸው ማለት ነው። ትራይግላይሰራይድ ለኃይል ክምችት፣ ፕሮቲኖች ደግሞ ለተለያዩ ተግባራት የሚያስፈልጉ ሲሆን ሴሉሎስ ደግሞ በእጽዋት ሴል ግድግዳ ላይ ይገኛል ማለት ነው። The aquatic biomes which has the highest number of plants and animals is steam, wetland, estuarian, coral reef. ጥያቄ 79 ከፍተኛ ቁጥር ያላቸው እጽዋትና እንስሳት የሚገኙበት የውሃ ውስጥ ባዮም ኦር አኳቲክ ባዮም የትኛው ነው ይለናል። ትክክለኛው መልስ ኮራል ሪፍ የሚለው ነው ማለት ነው። ኮራል ሪፎች የባህር ውስጥ ዝናባማ ደኖች ተብለው ይጠራሉ። ምክንያቱም እጅግ በጣም ብዙ አይነት የባህር ውስጥ ህይወት ይይዛሉ። እነዚህ ስነ ምህዳሮች ለብዙ ሺህ ዝርያዎች ምግብ፣ መጠለያና መራቢያ ቦታ ይሰጣሉ። A certain community in a certain area was destroyed by fire. After some time, new plants and animals began to colonize the area in a regular sequence. This phenomenon best illustrates primary succession, food chain, secondary succession, food web. ጥያቄ 80 በአንድ አካባቢ የነበረ ማህበረሰብ በእሳት ከወደመ በኋላ ከተወሰነ ጊዜ በኋላ አዳዲስ እጽዋትና እንስሳት በቅደም ተከተል አካባቢውን መያዝ ጀመሩ። ይህ ክስተት በደንብ የሚያሳየው የትኛው ነው? ትክክለኛው መልስ ኦፕሽን ሲ ሰከንደሪ ሰክሴሽን የሚለው ነው። ሁለተኛ ደረጃ ሰክሴሽን ማለት አንድ ስነ ምህዳር እንደ እሳት፣ ጎርፍ ወይም የሰው ጣልቃ ገብነት ባለ ረብሻ ከደረሰበት በኋላ መልሶ የማገገም ሂደት ነው ማለት ነው። አፈር እና አንዳንድ ህይወት ያላቸው ነገሮች ስለሚቀሩ እጽዋትና እንስሳት በፍጥነት መልሰው አካባቢውን ይይዛሉ። ሌላኛው የምናየው ከእሱ ጋር ተያይዞ የመጀመሪያ ደረጃ ሴክሴሽን የሚለው ነው። የመጀመሪያ ደረጃ ሴክሴሽን የሚጀምረው ምንም አፈር በሌለበት ባዶ መሬት ላይ ነው። Which of the following carbohydrates is obtained when beta glucose molecules are joined by beta-1,4-glycosidic bonds? Starch, lactose, glycogen, cellulose. ጥያቄ 81 የቤታ ግሉኮስ ሞለኪውሎች በቤታ 1,4 ግላይኮሲዲክ ቦንዶች ሲያያዙ የሚገኘው የትኛው ካርቦሃይድሬት ነው ይላል። ትክክለኛው መልስ ኦፕሽን ዲ ሴሉሎዝ የሚለው ነው ማለት ነው። ሴሉሎዝ በቤታ 1,4 ግላይኮሲዲክ ቦንዶች የተያያዙ የቤታ ግሉኮስ ሞለኪውሎች ፖሊሳካራይድ ነው ማለት ነው። ይህ አወቃቀር በእጽዋት ሴል ግድግዳ ላይ ጥንካሬን ይሰጣል። ሌላኛው ስታርች እና ግላይኮጂን ከአልፋ ግሉኮስ የተሰሩ ናቸው። Which one of the following describes the number of different species that are present in an ecosystem? Biodiversity, species diversity, genetic diversity, ecosystem diversity. ጥያቄ 82 ከሚከተሉት ውስጥ በአንድ ስነ ምህዳር ውስጥ
ያሉትን የተለያዩ የዝርያዎችን ብዛት የሚገልጸው የትኛው ነው ይለናል። ትክክለኛው መልስ ስፒሺስ ዳይቨርሲቲ ወይም የዝርያ ስብጥር የሚለው ይሆናል። የዝርያ ስብጥር በአንድ ስነ ምህዳር ውስጥ ያሉትን የተለያዩ ዝርያዎች አይነትና ብዛት ያመለክትልናል ማለት ነው። ከእሱ ጋር ተያይዞ ባዮዳይቨርሲቲ ወይም ብዝሃ ሕይወት የምንለው ሰፋ ያለ ቃል ሲሆን የዝርያ ስብጥርን፣ የዘረመል ስብጥርን፣ የስነ ምህዳር ስብጥርን ያጠቃልላል ማለት ነው። In the sulfur cycle, plants absorb sulfur in the form of hydrogen sulfide, porcine sulfate, sulfur dioxide. ጥያቄ 83 በሰልፈር ዑደት ሰልፈር ሳይክል ውስጥ እጽዋት ሰልፈርን የሚወስዱት በምን መልኩ ነው ይለናል። ትክክለኛው መልስ ኦፕሽን ሲ ሰልፌት የሚለው ይሆናል። በሰልፈር ዑደት ውስጥ እጽዋት ሰልፈርን በዋናነት በአፈር ውስጥ በቀላሉ በሚገኘው ሰልፌት መልኩ ይወስዳሉ ማለት ነው። ረቂቅ ተዋሲያን ወይም ማይክሮ ኦርጋኒዝሞች የሰልፈር ውህዶችን ወደ ሰልፌት በመቀየር ለእጽዋት እንዲገኙ በማድረግ ወሳኝ ሚና ይጫወታሉ። In the above case, what is the possible type of immunity protecting you from pathogens? Artificial active immunity, natural active immunity, natural passive immunity, artificial passive immunity. ጥያቄ 84 ከዚህ በፊት አንድ በሽታ አምጪ ተዋሲያን አጋጥሞት ከነበረ እና ከዚያም እንደገና ያን ተዋሲያን ካጋጠመው ሰውነቱ የመከላከያ ዝግጅቱን አጠናቆ የበሽታውን ምልክቶች ከማሳየቱ በፊት ያጠፋዋል። ከበሽታ አምጪ ተዋሲያን የሚከላከልሎት ይህ የበሽታ የመከላከያ አይነት ምን ሊሆን ይችላል ይላል። ትክክለኛው መልስ ኦፕሽን ቢ ናቹራል አክቲቭ ኢሚዩኒቲ ወይም ተፈጥሯዊ አክቲቭ የበሽታ መከላከያ የሚለው ይሆናል ማለት ነው። ተፈጥሯዊ አክቲቭ የበሽታ መከላከያ የሚከሰተው ሰውነቱ በበሽታ አምጪ ተዋሲያን ሲያጋጥመው የበሽታ መከላከያ ምላሽ በመስጠት እና በቀጣይ ተጋላጭነት ጊዜ ፈጣንና ጠንካራ መከላከያ እንዲኖር የሚያስችሉ የማስታወሻ ሴሎችን ወይም ሚሞሪ ሴልስ ሲይዝ ነው ማለት ነው። In the food chain, leaves to grasshopper, grasshopper to rodent, rodent to leopard. Which of the following statement is wrong about to the position of organisms in this chain? Rodents are secondary consumers. Grasshoppers are on the secondary trophic level. Leopards are the quaternary trophic level. Leaves are primary consumer. ጥያቄ 85 በምግብ ሰንሰለት ውስጥ ቅጠል በአንበጣ ቢበላ፣ አንበጣ በአይጥ ቢበላ፣ አይጥ በነብር ቢበላ በዚህ ሰንሰለት ውስጥ ስለ ሕይወት ያላቸው ነገሮች አቀማመጥ ስህተት የሆነው የትኛው አረፍተ ነገር ነው ይለናል። ትክክለኛው መልስ ኦፕሽን ዲ ሊቭስ አር ፕራይመሪ ኮንሱመርስ ወይም ቅጠሎች የመጀመሪያ ደረጃ ተመጋቢዎች ናቸው የሚለው ነው ማለት ነው። ይህ አባባል ስህተት ነው። ቅጠሎች አምራቾች ወይም ፕሮዲሰሮች እንጂ ተመጋቢዎች ወይም ኮንሱመሮች አይደሉም ማለት ነው። እነሱ የመጀመሪያው የትሮፊክ ደረጃ ላይ ይገኛሉ ማለት ነው። አንበጣ የመጀመሪያ ደረጃ ተመጋቢ ወይም ሁለተኛ ትሮፊክ ደረጃ ላይ ይገኛል። አይጥ ሁለተኛ ደረጃ ተመጋቢ ወይም ሶስተኛ ትሮፊክ ደረጃ ላይ ይገኛል። ነብር ደግሞ ሶስተኛ ደረጃ ተመጋቢ ወይም አራተኛ ትሮፊክ ደረጃ ላይ ይገኛል ማለት ነው። Why for the biomass from one stage of food chain does not all become biomass for the next stage of the pyramid when it is eaten? Because much is used for respiration to supply energy for life activities and maintaining the body temperature. All material is always lost in waste materials. The whole organism at one stage is eaten by the stage above. Most biomass lost as heat from respiration. ጥያቄ 86 በመጀመሪያ የምግብ ሰንሰለት ደረጃ ያለ ባዮማስ በሚቀጥለው የፒራሚድ ደረጃ ላይ ባለ ሕይወት ሲበላ
ሁሉም ወደ ባዮማስነት የማይለወጠው ለምንድን ነው ይለናል። ትክክለኛው መልስ ኦፕሽን ኤ much is used for respiration to supply energy for life activities and maintaining the body temperature የሚለው ይሆናል። ምን ማለት ነው? በአብዛኛው ለህይወት እንቅስቃሴዎችና የሰውነት ሙቀት ለመጠበቅ ለሚያስፈልገው ያተነፋፈስ ሂደት ስለሚውል የሚለው ይሆናል። ምንድነው? ኃይል ላተነፋፈስ፣ ለህይወት እንቅስቃሴዎች እና ለሙቀት ስለሚውል እንዲሁም የተወሰነው ክፍል እንደ ቆሻሻ ስለሚወገድ ከአንዱ የምግብ ሰንሰለት ደረጃ ወደ ቀጣዩ የሚተላለፈው ባዮማስ ሙሉ በሙሉ አይሆንም ማለት ነው። Which of the following sequence A shows the pathways that involve in reflex action from beginning to ending? ጥያቄ 87 ከሚከተሉት ቅደም ተከተሎች ውስጥ ያለ ፈቃድ የሚደረግ ምላሽ ወይም ሪፍሌክስ አክሽን ከመጀመሪያ እስከ መጨረሻ የሚያካትተው መንገድ የሚያሳየው የትኛው ነው? ትክክለኛው መልስ ኦፕሽን ዲ ስቲሙለስ ቱ ሪሴፕተር፣ ሪሴፕተር ቱ አፈረንት ኒውሮን፣ አፈረንት ኒውሮን ቱ ኮኦርዲኔተር፣ ኮኦርዲኔተር ቱ ኢፈረንት ኒውሮን፣ ኢፈረንት ኒውሮን ቱ ኢፌክተር፣ ኢፌክተር ቱ ሪስፖንስ የሚለው ይሆናል። ይህ የሪፍሌክስ አርክ በመባል የሚታወቅ ትክክለኛ ቅደም ተከተል ነው ማለት ነው። ማነቃቀያ በተቀባይ ተለይቶ በኤፈረንት ወይም ሴንሰሪ ኒውሮን ወደ አስተባባሪው ለምሳሌ በህብለሰረሰር ውስጥ ያለ ሪሌ ኒውሮን ይተላለፋል ማለት ነው። ከዚያም ትዕዛዙ በኤፈረንት ወይም ሞተር ኒውሮን ወደ ፈጻሚ ወይም ጡንቻ ወይም የጢ በመሄድ ምላሽ ይፈጥራል ማለት ነው። In a cold climate region, a person's body undergoes physiological changes to preserve heat and maintain core body temperature, which adaptation involves the redirection of blood flow to vital organs such as the heart and the brain. ጥያቄ 88 በቀዝቃዛ የአየር ንብረት ክልል ውስጥ የአንድ ሰው አካል ሙቀትን ለመጠበቅና የሰውነቱን ዋና የሙቀት መጠን ለማቆየት የፊዚዮሎጂ ለውጦችን ያደርጋል። የደም ዝውውርን ወደ ልብና አንጎል ላሉ አስፈላጊ የሰውነት ክፍሎች እንዲዞር የሚያደርገው የትኛው መላመድ ነው ይለናል። ትክክለኛው መልስ ቫዞኮንስትሪክሽን ወይም የደም ስሮች መጥበብ የሚለው ነው። ቫዞኮንስትሪክሽን ማለት የደም ስሮች በመጥበብ የሙቀት ብክነትን በመቀነስ የደም ዝውውርን ወደ ዋና የሰውነት ክፍሎች እንዲያመራ ማድረግ ማለት ነው። ይህም የሰውነትን ዋና ሙቀት ለመጠበቅና ከጫፍ አካላት የሚወጣውን ሙቀት ለመቀነስ ይረዳል ማለት ነው። መንቀጥቀጥ ወይም ሺቨሪንግ ሙቀትን ያመነጫል። ቫዞዳይሌሽን ደግሞ የደም ስሮችን በማስፋት ሙቀትን ያስወግዳል ማለት ነው። If a patient has a condition that impairs the function of microvilli in the first coiled tubule, what effect would this likely have on kidney function? Increased water reabsorption, the rate of ultrafiltration rises, decreased reabsorption of glucose, decreased excretion of sodium ions. ጥያቄ 89 አንድ ታካሚ በመጀመሪያው የተጠማዘዘ ቱቦ ወይም ፈረስ ኮይል ቲዩብል ወይም ፕሮክሲማል ኮንቮሉትድ ቲዩብል ውስጥ የማይክሮቪላይ ተግባርን የሚያዳክም ሁኔታ ቢያጋጥመው ይህ በኩላሊት ተግባር ላይ ምን አይነት ተጽዕኖ ሊኖረው ይችላል ይለናል። ትክክለኛው መልስ ኦፕሽን ሲ ዲክሪዝድ ሪአብዞርቤሽን ኦፍ ግሉኮስ ወይም የግሉኮስ መልሶ መምጠጥ መቀነስ የሚለው ይሆናል ማለት ነው። የኩላሊት የመጀመሪያው የተጠማዘዘ ቱቦ ወይም ፒሲቲ ወይም ፕሮክሲማል ኮንቮሉትድ ቲዩብል አሚኖ አሲዶችን፣ ኤሌክትሮላይቶችን፣ ግሉኮስን መልሰው ለመምጠጥ ኃላፊነት አለበት። ማይክሮቪላይ ደግሞ የመምጠጫ ቦታን ስለሚጨምር ይህን ሂደት ያግዛሉ ማለት ነው። ሶ የማይክሮቪላይ ተግባር ከተዳከመ የግሉኮስ መልሶ መምጠጥ በእጅጉ ይቀንሳል። ይህም ግሉኮስ በሽንት ውስጥ እንዲገኝ ሊያደርግ ይችላል ማለት ነው። Which one of the following internal structure of leaf is correctly matched with its function?
Cuticle, the main photosynthetic tissue of the plant. Pulp seed mesophyll, the main gas exchange tissue of the leaf. Spongy mesophyll help prevent water loss. Guard cells control the size of stomata by altering the shape. ጥያቄ 90 ከሚከተሉት የቅጠል ውስጣዊ አወቃቀሮች ውስጥ ከሚሰራው ተግባር ጋር በትክክል የተገናኘው የትኛው ነው? ትክክለኛው መልስ ኦፕሽን ዲ ጋርድ ሴልስ ኮንትሮል ዘ ሳይዝ ኦፍ ስቶማታ ባይ አልተሪንግ ዜር ሼፕ ወይም የጠባቂ ሴሎች ወይም ጋርድ ሴሎች ቅርጻቸውን በመለወጥ የስቶማታን መጠን ይቆጣጠራሉ የሚለው ይሆናል። ሶ ጋርድ ሴሎች ወይም ጠባቂ ሴሎች የስቶማታን መከፈትና መዘጋት በመቆጣጠር የጋዝ ልውውጥንና የውሃ ብክነትን ይቆጣጠራሉ ማለት ነው። ሌሎችን ምርጫዎች በምናይበት ሰዓት ኪዩቲክል የውሃ ብክነትን ይከላከላል። ፓሊሲድ ሜሶፊል ደግሞ ዋናው የፎቶሲንቴሲስ ቦታ ነው። ስፖንጂ ሜሶፊል ደግሞ ለጋዝ ልውውጥ ይረዳል ማለት ነው። Why we need to boil the leaf in ethanol when conducting an experimental investigation in determining whether photosynthesis has actually taken place in the leaf or not. Because to kill the leaf and stop all the biochemical process, removal of the green pigment from the leaf, test the presence of starch, make the leaf softer. ጥያቄ 91 በቅጠል ውስጥ ፎቶሲንቴሲስ መካሄዱን ወይም አለመካሄዱን ለመወሰን በሚደረግ ሙከራ ወቅት ቅጠሉን በኢታኖል ውስጥ ማፍላት የሚያስፈልገው ለምንድን ነው? ትክክለኛው መልስ ሪሞቫል ኦፍ ዘ ግሪን ፒግመንት ፍሮም ዘ ሊቭ የሚለው ኦፕሽን ቢ ነው። ወይም አረንጓዴውን ቀለም ከቅጠል ለማስወገድ የሚለው ምንድነው? ቅጠሉን በኢታኖል ማፍላት ክሎሮፊሉን ወይም አረንጓዴ ቀለም ያስወግድልናል። ይህም የስታርች ምርመራ ውጤትን ወይም በአዮዲን የሚታየውን የቀለም ለውጥ በግልጽ ለማየት ያስችላል ማለት ነው። ሌላኛው ከሱ ጋር ተያይዞ ቅጠሉ በመጀመሪያ በውሃ የሚፈላው ባዮኬሚካላዊ ሂደቶችን ለማቆምና ለማለስለስ ነው። Select the hormone incorrectly paired with its target. TCH thyroid gland, ACTH anti-egg pituitary, LH ovary or testes, MECH melanocytes. ጥያቄ 92 ከሚከተሉት ሆርሞኖች ውስጥ ከኢላማው ጋር በትክክል ያልተገናኘውን ይምረጡ ይለናል። ትክክለኛው መልስ ኦፕሽን ቢ ACTH አንቲሪየር ፒቱይታሪ የሚለው ይሆናል። አድሪኖኮርቲኮትሮፒክ ሆርሞን የሚመረተው በአንቴሪየር ፒቱይታሪ ቢሆንም ኢላማው አሬናል እጢዎች ወይም አሬናል ግላንድስ እንጂ አንቴሪየር ፒቱይታሪ ራሱ አይደለም ማለት ነው። ኤሲቲኤች አሬናል እጢዎች ኮርቲሰልን እንዲለቁ ያደርጋል። ቲሲኤች የታይሮይድ እጢን ኢላማ ያደርጋሉ። ኤልኤች ኦቫሪን ወይም ቴስቲስን ኢላማ ያደርጋሉ። ኤምኤስኤች ደግሞ ሜላኖሳይቶችን ኢላማ ያደርጋሉ ማለት ነው። Which of the following are not part of a neuron? Synapse, axon, nasal bodies, dendrites. ጥያቄ 93 ከሚከተሉት ውስጥ የኒውሮን አካል ያልሆኑት የትኞቹ ናቸው ይለናል። ትክክለኛው መልስ ኦፕሽን ኤ ሲናፕስ ነው። ሲናፕስ የነርቭ መልእክቶች የሚተላለፉበት በሁለት ኒውሮኖች መካከል ያለ መገናኛ ነጥብ እንጂ የአንድ ነጠላ ኒውሮን አወቃቀር አካል አይደለም ማለት ነው። ሌሎቹ ደግሞ የኒውሮን ክፍሎች ናቸው ማለት ነው። ሜላቶኒን is produced by the skin, pineal gland, liver, pituitary gland. ጥያቄ 94 ሜላቶኒን የሚመረተው በየትኛው የሰውነት ክፍል ነው? ትክክለኛው መልስ ፓይኒያል ግላንድ ነው ማለት ነው። ሜላቶኒን በዋናነት በአንጎል ውስጥ ትልቅ ቦታ ላይ በምትገኝ ፓይኒያል በምትባል ትንሽ የኢንዶክራይን እጢ የሚመረት ሆርሞን ነው።
የእንቅልፍንና የንቃት ዑደትን ወይም ስሊፕ ዌክ ሳይክል እና የሰርካዲያን ሪትምን ወይም ሰርካዲያን ሪትምስ በመቆጣጠር ወሳኝ ሚና ይጫወታል ማለት ነው። ሌሎችን ምርጫ በምናይበት ሰዓት ቆዳ ወይም ጉበት ወይም ፒቱታሪ እጢ ሜላቶኒንን አያመርቱ። This major protein component of connective tissue in mammals comprises most of the organic matter of skin, tendons, bones, and teeth, and occurs as fibrous inclusions in most other body structures. Is this material elastin, collagen, fatty acids, keratin? ጥያቄ 95 በአጥቢ እንስሳት ውስጥ የግንኙነት ህብረ ህዋሳት ወይም ኮኔክቲቭ ቲሹ ዋና የፕሮቲን ክፍል ሲሆን የቆዳ፣ የጅማት፣ የአጥንትና የጥርስ ኦርጋኒክ ይዘት በአብዛኛው የሚይዘው እንዲሁም በሌሎች የሰውነት ክፍሎች ውስጥ እንደ ፋይበር የሚገኘው ይህ ንጥረ ነገር ምንድን ነው? ትክክለኛው መልስ ኦፕሽን ቢ ኮላጅን ነው። ኮላጅን በአጥቢ እንስሳት ውስጥ በብዛት የሚገኝ የፕሮቲን አይነት ሲሆን የቆዳ፣ የጅማት፣ የአጥንት፣ የጥርስ፣ የካርቲሌጅ እና የጅማቶች ዋነኛ ክፍል ነው። ለኮኔክቲቭ ቲሹ ወይም ለግንኙነት ህብረ ህዋሳት ጥንካሬና የመለጠ ችሎታ ይሰጣል ማለት ነው። ምንድነው የሰውነትን አወቃቀር ለመጠበቅ ወሳኝ ነው ማለት ነው። ሌሎችን በምናይበት ሰዓት ኢላስቲን፣ ፋቲ አሲድ እና ኬራቲን የተለያየ ተግባር ያላቸው ሌሎች ንጥረ ነገሮች ናቸው። During the final stage of cell division, the mitotic apparatus disappears. The chromosomes become attenuated. The centrioles duplicate and split. The nuclear membranes become reconstituted and the nucleolus reappears. This phase of cell division is known as prophase, metaphase, anaphase, telophase. ጥያቄ 96 በሴል ክፍፍል የመጨረሻው ደረጃ ላይ ማይቶቲክ አፓራተስ ሲጠፋ፣ ክሮሞዞሞች ሲሳሱ፣ ሴንትሮይሎች ተባዝተው ሲከፈሉ፣ የኒውክለስ ሽፋን እንደገና ሲፈጠር እና ኒውክሊዮለስ እንደገና ሲታይ ይህ የሴል ክፍፍል ደረጃ ምን በመባል ይታወቃል? ትክክለኛው መልስ ኦፕሽን ዲ ቴሎፌዝ የሚለው ነው ማለት ነው። ቴሎፌዝ የማይቶሲስ ወይም የሚዮሲስ የመጨረሻው ደረጃ ሲሆን በዚህ ወቅት ማይቶቲክ ስፒንድል ይጠፋል፣ ክሮሞዞሞች ይፍታታሉ። በእያንዳንዱ የክሮሞዞም ስብስብ ዙሪያ የኒውክለስ ሽፋን እንደገና ይፈጠራል፣ ኒውክሊዮለስም እንደገና ይታያል ማለት ነው። ከቴሎፌዝ በኋላ ሳይቶኪኔሲስ ወይም የሳይቶፕላዝም ክፍፍል ይከተላል ማለት ነው። Cardiology is the study of the human heart, tooth decay, kidneys, liver. ጥያቄ 97 ካሪዮሎጂ የምን ጥናት ነው ይለናል። ትክክለኛው መልስ ኦፕሽን ቢ ቱዝ ዲኬ ወይም የጥርስ መበስበስ የሚለው ይሆናል ማለት ነው። ካሪዮሎጂ የጥርስ መበስበስን ወይም ዴንታል ኬርስ መንስኤዎች፣ መከላከያ መንገዶች እና ሕክምናዎችን የሚያጠና ሳይንሳዊ ዘርፍ ነው። የሰው ልብ ጥናት ካርዲዮሎጂ ሲባል፣ የኩላሊት ጥናት ደግሞ ኔፍሮሎጂ ሲባል፣ የጉበት ጥናት ደግሞ ሄፓቶሎጂ ይሆናል ማለት ነው። In the human brain, body temperature, metabolism, heart rate, sexual development, sleep, and the body's use of fat and water are influenced by this region of the brain. This region of the brain is ጥያቄ 98 በሰው አንጎል ውስጥ የሰውነት ሙቀት፣ ሜታቦሊዝም፣ የልብ ምት፣ የጾታ እድገት፣ እንቅልፍና የሰውነት የስብ እና የውሃ አጠቃቀምን የሚቆጣጠረው የአንጎል ክፍል የትኛው ነው? ትክክለኛው መልስ ኦፕሽን ኤ ሃይፖታላመስ የሚለው ነው ማለት ነው። ሃይፖታላመስ የሰውነትን ውስጣዊ ሚዛን ወይም
ሆሚዮስታሲስ የሚጠብቅ ትንሽ ነገር ግን በጣም ወሳኝ የአንጎል ክፍል ነው ማለት ነው። እንደ የሰውነት ሙቀት፣ ሜታቦሊዝም፣ የልብ ምት፣ የጾታ ሆርሞኖች፣ የእንቅልፍ ዑደት እና የስብ እና የውሃ ሚዛንን ያሉ አስፈላጊ ተግባራትንም ይቆጣጠራል ማለት ነው። The part of the human brain which is an important relay station for the sensory impulses and also is the origin of many of the involuntary acts of the eye, such as the narrowing of the pupil in bright light is ጥያቄ 99 ለስሜት ሕዋሳት መረጃ ወይም ሰንሰሪ ኢምፐልስ እንደ ጠቃሚ ማስተላለፊያ ጣቢያ ሆኖ የሚያገለግለው እና እንዲሁም አይን በደማቅ ብርሃን ጊዜ ወይም ናሮዊንግ ኦፍ ዘ ፐብል ለመሳሰሉ ያለ ፍቃድ ለሚደረጉ እንቅስቃሴዎች መነሻ የሆነው የሰው አንጎል ክፍል የትኛው ነው ይለናል። ትክክለኛው መልስ ሚድ ብሬን ወይም የመሃል አንጎል ነው። የመሃል አንጎል ለስሜት ሕዋሳት መረጃ እንደ ማስተላለፊያ ጣቢያ ሆኖ ያገለግላል። የእይታና የመስማት መረጃዎችን በማቀነባበር እንዲሁም በደማቅ ብርሃን ጊዜ ናሮዊንግ ኦፍ ዘ ፐብል በሚፈጠርበት ጊዜ ወይም ለመሳሰሉ ነገሮች ያለ ፍቃድ ለሚደረጉ ምላሾች አስተባባሪ ነው ማለት ነው። In an experiment that investigates the effect of population density on the number of offspring produced, which of the following is dependent variable? Population density, number of offspring, size of the population, availability of resources. ጥያቄ 100 የህዝብ ብዛት ወይም ፖፕሌሽን ደንሲቲ በልጆች ቁጥር ወይም ነምበር ኦፍ ኦፍስፕሪንግ ላይ ያለውን ተጽዕኖ በሚመረምር ሙከራ ውስጥ ከሚከተሉት ውስጥ ጥገኛ ተለዋዋጭ ወይም ዲፐንደንት ቫሪያብል የትኛው ነው ይለናል። ትክክለኛው መልስ ኦፕሽን ቢ ነምበር ኦፍ ኦፍስፕሪንግ ወይም የልጆች ቁጥር ነው።